ብልጽግና እና በብልጽግና ቤት ዙሪያ ያለው ውጥረት በየዕለቱ እያነጋገረ ቀጥሏል። በርካታ ወታደራዊ መሬት ላይ ያሉ ወታደራዊ እንቅስቃሴዎች ከኢትዮጵያ አልፎ ቀጠናው ላይ መጠነ ሰፊ የኃይል እንቅስቃሴ ነው ያለው። በተለይ ደግሞ ከማይጨው እስከ ወልዲያን ይዞ በበርካታ አካባቢዎች በተለይ በራያ እና በሌሎችም አፋርን ጨምሮ በምዕራብ ቤኒሻንጉል ጉሙዝ እና ሌሎችም አካባቢዎች በጣም መጠነ ሰፊ የወታደራዊ እንቅስቃሴዎች ናቸው ያሉት። ግማሹን ኃይል ከአንድ ቦታ ያስወጣል፣ ሌላውን ወደ ሌላ ቦታ ያስገባል። አሁን የምንሰማው ከወለጋ አካባቢም ቀሩ የሚባሉ ኃይሎቹን ወደ ተለያየ ቦታ ላይ እያንቀሳቀሰ ነው ያለው። ሚሊሻን ልብስ እያለበሰ እያንቀሳቀሰ ነው ያለው። ከፍተኛ ስጋት ውስጥ ውጥረት ውስጥ ነው ያለው። በዚህ መሃል በርካታ ኃይሎች አሰላለፋቸውን በየዕለቱ እየፈተሹ ቀጠናዊ ዓለም አቀፋዊ ሁኔታዎችን እየገመገሙ አመራርና ስምሪት እየሰጡ እንዳሉ ግልጽ ነው። ከወታደራዊና መሬት ላይ ካሉ እንቅስቃሴዎች ባሻገር በነገራችን ላይ አጓጊ የሆነው በብልጽግና የውስጥ መዋቅር ውስጥ ያለው እንቅስቃሴ ነው በከፍተኛ ደረጃ እኔን ኢምፕረስ እያደረገኝ ያለው። ብልጽግናን እንዳልኳችሁ ከዚህ በፊት በሁሉም አንግል ነው የገጠመው ያለው ትግሉ። ከነዚህ ውስጥ መሬት ላይ ካጋጠመውና ከሚያጋጥመው ወታደራዊ ሽንፈት፣ አጠቃላይ በሀገር ውስጥ ከሚያጋጥመው ፖለቲካዊና ኢኮኖሚያዊ ቀውስ ባሻገር ብልጽግና ኢንስቲትዩሽናል ቻሌንጅ ገጥሞታል። በመዋቅር ውስጥ የሰገሰጋቸው ኃይሎች ሙሉ ለሙሉ ከብልጽግና ጋር ያላቸውን አጋርነት እየተዉ ከሚመጣው አዲስ አሰላለፍ ጋር ራሳቸውን ለማስማማት መጠነ ሰፊ እንቅስቃሴ እያደረጉ ይገኛሉ። ይሄ በእጅጉ አጓጊ ነው። እኔ የትኛውም ኃይል ለለውጥ እስከተጋ ድረስ የለውጥ ኃይል ተደርጎ ሊወሰድ ይገባዋል ብዬ ነው ማስበው። በብልጽግና መዋቅር ውስጥም ያላችሁ ኃይሎች ተጽዕኖ ለማሳረፍ እና የለውጡ አካል ለመሆን ራሳችሁን ማዘጋጀት የሚገባችሁ ወሳኝ ጊዜ ላይ ነው ያላችሁት ብዬ ነው ማስበው። በዚህ ሂደት ውስጥ ከብልጽግና ጋር ትላንት የነበራችሁ ግንኙነት አይደለም ጠቃሚው። ወደፊት ኢትዮጵያንና ሀገርን ለማዳን በሚደረገው ጥረት ውስጥ የሚኖራችሁ ሚና የጎላ እንዲሆን በታሪክ ውስጥም ይሄን አድርጌ ነበር እንድትሉ ከሚሸነፍ ኃይል ጋር ሳይሆን አሸናፊ ከሚሆነው ኃይል ጋር አሰላለፋችሁ እንድታስተካክሉ እያደረጋችሁ ያላችሁትን በየአካባቢው የምትልኩልንን መረጃ በአድናቆት የምመለከተው ነው። በዚህ አጋጣሚ በርቱ ኑ እየተባለ ነው። እስከምትመጡ ቸኩለናል የሚሉ መልእክቶች በጣም በበርካታ አካባቢዎች ናቸው እየተላኩ ያሉት። በስፋት ከደቡብ ኢትዮጵያ፣ አፋር፣ ሶማሌ፣ ቤኒሻንጉል፣ ጋምቤላ እና ሌሎች ሰፊ የኢትዮጵያ ክልል ምዕራፎች በርካታ ሰው ለውጡን በምን ያህል ጉጉት እየጠበቀ እንዳለ ማወቅ ችያለሁ። በሚያስደንቅ ሁኔታ ማለት ነው። እና የሚያስገርመው ነገር እሱ ነው። ስለዚህ ብልጽግና ከየት ምን እንደሚመጣበት የማያውቅበት ሁኔታ ውስጥ እንዲገባ እየሆነ እንዳለ ማሳየት የሚቻል ይመስለኛል። እነዚህን ጉዳዮች ዛሬ እናነሳለን። ሌላው የደብረ ምጥማቅ ጻድቃኔ ማርያም ላይ እንደዚሁ የደረሰ የመሬት መንሸራተትን ተከትሎ ንጹሃን ሕይወት አልፈዋል። በዚህም የተሰማንን ጥልቅ ሐዘን መግለጽ እንፈልጋለን። በአካል ጉዳትም እንደዚሁ ያስተናገዱ ወገኖቻችን አሉ። በሀገሪቱ ውስጥ በሁሉም አካባቢ የምንሰማቸው ነገሮች ምን ያህል አደገኛ እንደሆኑ በተፈጥሮም በተለይም ሰው ሰራሽ ምክንያትም የሚሞተው ዜጋችን ቁጥር ከፍተኛ ነው። በእውነቱ በየዕለቱ የምንሰማው ነገር ልብ የሚሰብር ነው። ከዛ ባሻገር በህብረተሰቡ ላይ ያለው የኑሮ ጫና፣ የግብሩ ሁኔታ፣ በየአካባቢው የሚታሸገው የንግድ ተቋም የምንሰማው ነገር ሁሉ ምን ያህል ከባድ ሁኔታ ሀገሪቱ ላይ እንደተደቀነ ነው። አብይ አህመድ ችግኝና ዛፍ እየተከለ ነው። መትከሉ አይከፋም ማለት አይደለም። ህዝብ እየነቀለ ነው ያለው። ይሄ አገዛዝ ህዝብ እየነቀለ ዛፍ የሚተክል አገዛዝ ነው። ዛፍ መትከሉን የኢትዮጵያ ህዝብ እንግዲህ ባህል ያደረገው ለረጅም ዘመን አብሮት የኖረ ባህልና ትውፊቱ አካል ነው። ግን ደግሞ ሰው ሲነቀል ያየንበት ብቸኛው ዘመን ይሄ ዘመን ይመስለኛል። ለሰው ልጆች ክብር የሌለበት የሰው ልጅ በየመንገዱ እንደ እንስሳ የታረደበት ዘመን አለ ከተባለ ይሄ ዘመን ይመስለኛል እጅግ አስከፊ በታሪካችን ካየናቸው ዘመኖች ሁሉ የከፋው ዘመን ተደርጎ ሊወሰድ የሚችል ነው። ለማንኛውም ከዚህ ወታደራዊ እንቅስቃሴዎችን አንስቶ ከማይጨው እስከ ወልዲያ ቅድም እንዳልኩት አርባያ አሚን ካሶሳ፣ ዳቡስ በጣም በርካታ አካባቢዎች ላይ ወታደራዊ እንቅስቃሴዎች አሉ። ሌላው ከሀገር ውስጥም ሌሎች መግለጫዎች ወጥተዋል። ህወሓት ያወጣው መግለጫ አለ። ብልጽግና የደረሰበት የድሮን ጥቃት ቀላል ጥቃት አይደለም። በነገራችን ላይ በቀደም በርካታ ጉዳቶችን አስተናግዷል። ከፍተኛ አመራሮችን ጨምሮ የጦር መሳሪያዎቹ በተለይ እንደ ታንክ ያሉ መሳሪያዎቹ ጭምር ከፍተኛ ጉዳት ያስተናገዱበት በርካታ የብልጽግና ሰራዊት ወደ ሆስፒታል የገባበት ሁኔታ እንዳለ፣ ቁስለኛው ቁጥር ስፍር የሌለው እንደሆነ ነው ያለን መረጃ እያረጋገጠልን ያለው። እሱንም ወደ እናንተ ብናደርስ ነው። ከቀጠናው አለፍ ስንል መልቲናሽናል ማሪታይም ዲፌንስ ወይንም ህብረ ብሔራዊ የባህር ኃይል መከላከያ እንደዚሁ ተቋቁሟል። በዚህ ውስጥ 5 የአፍሪካ ሀገራት አሉ።
ኤሪትሪያ፣ ጅቡቲ፣ ሱዳን፣ ግብጽና ሶማሊያ ያሉ። ኢትዮጵያ በዚህ ውስጥ አልተካተተችም። ምክንያቱም አብይ አህመድ የኢትዮጵያን ጥቅምና ኢንትረስት ሊሞግቱ ለኢትዮጵያን ሊወክሉ የማይችሉ አካላት በመሆናቸው ምክንያት ቀጠናው ላይ በስጋትነት የሚታዩ እንጂ በአጋርነት የሚታዩ ኃይሎች ባለመሆናቸው ምክንያት በተመሳሳይ እንደዚሁ ከዚህ ሂደትም ውጪ እንዲሆኑ ተደርገዋል። ከዛ ባሻገር የህወሓት መግለጫ በተለይ አርኤስኤፍ በጦርነት ውስጥ ተሳትፏል የሚል ነገር አንስቷል። ይሄን ነገር አስቀድመን የሰማነው ቢሆንም በዚህ ደረጃ ግን ይሆናል የሚል እምነት አልነበረኝም። እሱን መግለጫን በተመለከተ የምናነሳቸው ነገሮች አሉ። የፋኖ እንቅስቃሴ በተለይ በተለያዩ አካባቢዎች ከሚያስመርቃቸው ኃይሎች በተጨማሪ ከህብረተሰቡ ጋር እያደረጋቸው ያሉ ውይይቶች በጣም የሚያስደንቁ ናቸው። ሰሞኑን በዳዋ ጨፋ አካባቢ ላይ በተለይ በዚህ ከሚሴ ዞን ተብሎ በሚጠራው አካባቢ የአማራ ፋኖ በተለይ ሸዋ ላይ ያሉ ፋኖ ኃይሎች አሳምነው ዕዝ ስር የሚገኙ ማለት ነው እያደረጓቸው ያሉ ከህዝብ ጋር እያደረጓቸው ያሉ ውይይቶች በጣም የሚያስደንቁ ናቸው። በዚህ አጋጣሚ ታላቅ ስራ እየተሰራ እንዳለ እየተመለከትን ያለ ነው። እነዚህንና መሰል ጉዳዮችን ወደ እናንተ እናደርሳለን። ቢቢሲም ይዞት የወጣው ነገር አለ እጅግ አሳዛኝ በአማራ ክልል የሆነ ስላለ ሁኔታ በደንብ ሁኔታዎችን የሚገልጽ ያው እንግዲህ እንደምታውቁት ቢቢሲ አማርኛ የአማራ አይደለም። አማራን በተመለከተ በ6 ወር አንዴ ዘገባ ቢሰራ ነው እና በተደጋጋሚ ተናግሬያለሁ፣ ለተቋሙም ጽፌያለሁ። የአማራን ጉዳይ ሲሪየስሊ እንዲይዘው ቢቢሲ አማርኛ አማራውን ጉዳይ በትኩረት ከቨር እንዲያደርግ ጠይቃለሁ። በዚህ አጋጣሚም ነገ ላይ ማድረጋችሁ አይቀርም፣ ዛሬ ላይ ግን እንድታደርጉት እና እንዳንተዛዘብ ነው በተደጋጋሚ ይሄን ነገር ማነሳው። ሌሎች እየጻፉ እንትን እያሏችሁ ነው የሚለው ነገር እኔ ራሴ በግል ለነዚህ ተቋማት ጽፌያለሁ። በቀጥታ የአማራን ጉዳይ ከቨር አድርጎ ሌሎች ለምሳሌ ቢቢሲ አፋን ኦሮሞ፣ ቢቢሲ ትግርኛ ከቨር ያደርጋሉ። በየአካባቢው ያለውን ሁኔታ በትኩረት በስፋት ይሰራሉ። ቢቢሲ አማርኛ ግን አማራ ክልል ላይ ያለውንም ስለ አማራ ጉዳይም ትኩረት ሰጥቶ የሚሰራ ተቋም አይደለም። አልፎ ነው ከቨር የሚያደርገው በ6 ወር አንዴ በ7 ወር አንዴ ማለት ነው። ስለዚህ ይሄ ነገር በተደጋጋሚ እንዲስተካከል ጠይቀናል። ኖት ኦንሊ ቢቢሲ ሌሎችም ተቋማት ላይ ማለት ነው የአማራን ጉዳይ ልዩ ትኩረት ሰጥታችሁ እንድትሰሩ በዚህ አጋጣሚ እንጠይቃለን ማለት ነው። እናንተ አታስተካክሉት ከሆነ ነገኛ እናስተካክለዋለን። እንዳንተዛዘብ ደጋግመን የምንናገረው ለዚህ ነው። ለማንኛውም እነዚህንና መሰል ጉዳዮችን ይዘን መተናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ይሄንን ፕሮግራም ደግፉ፣ ስቲከር ግዙ፣ ሱፐር ስቲከር ግዙ። ኤቢሲ ይበልጥ ተደራሽ እንዲሆን ይበልጥ እንዲያደግ በጣም ክሪቲካል ታይም ላይ እንደምንገኝ ትላንት አርበኛ ዘመነ መናገሩን ሰምታችኋል። ይሄንን ወሳኝ ሰዓት ብስራቱን መስማት የምትፈልጉት ከየትኛው ሚዲያ እንደሆነ እናንተ ምርጫ ነው። ግን ደግሞ ብስራቱን ልናሰማችሁ ዝግጁ እየሆነን ያለ ነው። እነዚህን ተቋማት መደገፍ በጣም አስፈላጊ ጊዜ ላይ ስለሆነ በደንብ ድጋፍ እየተደረገ ተቋማቶቹ ይበልጥ ጠንክረው እንዲሰሩ እናድርግ ለማለት ነው። መልካም ቆይታ ይሁንላችሁ። ወንድማችን አንሙት አለ፣ እሱን ጋብዛለሁ። ወደ ፕሮግራማችን እናልፋለን። ብልጽግና እንግዲህ ሰሞኑን ሲሰራቸው የነበሩ ፕሮፓጋንዳዎች አንሙት በሚደንቅ ህዝባዊ ትብብር እና በአማራነት ንቃት ተመክተዋል። አብይ አህመድ የአማራን ቤት እያንኳኳ ለአማራ አርሶ አደር ጥሪ ማስተላለፍ ነው የቀረው። አሁን ላይ እያንዳንዱ እንቅስቃሴውን ግን የሚያመክን ትውልድ ፈጥረናል። በአማራ አስተሳሰብ ላይ በአማራነት ንቃት ላይ የምንሰራቸው ስራዎች የጠላትን ሐሳብ እንዳይሸከሙ ማድረግ ችለናል። የህዝባችን አእምሮና ልብ ላይ ከዚህ በኋላ የና አብይ አህመድ ተክል አይበቅልም። ይሄንን በሚገባ መናገር የምንችልበት በድፍረት መናገር የምንችልበት አርበኛ ዳሞት አለኸኝ ጋር ከዚህ ከትናንት ከነበረው ምርቃ ጋር ተያይዞ አንሙት አንዳንድ ነገሮችን ሳነሳለት ምንድነው ያለኝ? ድሮ የምንቀናበትን አይነት በአማራነት የታጠቀ አዲስ ትውልድ መፍጠራችንን በየአካባቢው ሲሄድ እመለከታለሁ አለኝና ትርፋችን እሱ ነው። አማራነትን የሚያቀነቅን ትውልድ፣ በማንነቱ ቀና ብሎ የሚራመድ ትውልድ፣ አማራነቱን የሚወድ የሚያከብር፣ ሌላውንም ህዝብ በዛው ልክ የሚያከብር፣ ስለራሱ ጥቅም የሚሞግት፣ ለራሱ ጥቅም ብዙ ዋጋ የሚከፍል ትውልድ፣ የጠላትን ሐሳብ የማይሸከም ትውልድ መፍጠር ችለናል። አንሙት። ለዚህ ነው ረፍት የሚሰማን። ይሄ ትግል ያሸንፋል የምንለው የጠላትን ሐሳብ ሊሸከም የሚችል የአማራ ጭንቅላት ዛሬ ላይ የለም ብለን ስለምናምን ነው። የለም ሙሉ ለሙሉ ጠርቷል እያልኩኝ አይደለም።
ሂደት የሚጠይቃቸው ሂደት የሚወስዳቸው ጊዜያቶች እንዳሉ እንመለከታለን፣ እናውቃለን። ግን በዛ ደረጃ የአብይ አህመድና የአብይ አህመድን ፕሮፓጋንዳ የመመከት አቅምን በተመለከተ የሚያስደንቅ አማራዊ ንቃት፣ የሚያስደንቅ አማራዊ ጉልበት እየተመለከትን ያለ ነው። ከዚህ አንጻር እንደው የምትለን ነገር ካለ ሰሞኑን አብይ አህመድ ሲነዛቸው ከነበሩ ፕሮፓጋንዳዎች እና በአንጻሩ ደግሞ ህዝባችን የሰጠውን ምላሽ በተመለከተ የምትለው ነገር ካለ ብዬ ነው። መልካም እንግዲህ እንዳልከው ያው ያገዛዙ ፕሮፓጋንዳ ስልቶች ያገዛዙ አመለካከት አልተለወጠም። የአብይ አህመድ የህዝብ አመለካከት አልተለወጠም። ሁልጊዜም በመከፋፈል፣ በመነጣጠል፣ በማቃረን፣ በማታለል፣ በማጭበርበር፣ በመሸወድ እንትኖቹ ቮካብላሪዎቹ እነዚህ ናቸው። እሴቶቹ የብልጽግና የአብይ አህመድ እነዚህ እሴቶች እነዚህን የመሰሉ ናቸው። ማጭበርበር፣ ማታለል፣ መዋሸት፣ ማጋጨት፣ ማቃረን፣ መከፋፈል፣ ልዩነት መንዛት ቮካብላሪዎቹ እነዚህ ናቸው። እሴቶቹ እነዚህ ናቸው እና እንዲህ ያለ ፕሮዳክት የሚሸጥበት ጊዜ ያለው የሆነ ወቅት ላይ የሆነ ነገር ታሳቢ አድርገህ ስትጠብቅ ገዢ አታጣም ወይም አይታይብህ ይሆናል። ነገር ግን አብይ አህመድ የኢትዮጵያ ህዝብ በደንብ አይቶት የበቃው ነው። ይህንን የመሰሉ ጉዳዮች 8 ዓመት ሙሉ በግለሰቦች፣ በፖለቲካ አካላት፣ በተለያዩ ቡድኖች መካከል፣ በህዝብ መካከል፣ በብሔሮች መካከል ደግሞ ደጋግሞ የጣለው ካርድ ነው። ደግሞ ደጋግሞ የተጫወተበት የበላበት ካርድ ነው እና ይሄንን የኢትዮጵያ ህዝብ በደንብ አውቆታል። ህዝብ ኢንሰልት ሲደረግ ድሃ እየተባለ አላዋቂ እየተደረገ መዘንጋት የህዝብ መገለጫ እየተደረገ ሾርት ሜሞሪያም እየተባለ ስለዚህ የትናንቱን ዛሬ ይረሳልኛል የድንቁርና ጌቶች ያልተባለ ነገር የለምና አሁን እውነት ለመናገር እንዲህ አለ ብሎ የሚሸወድ ይሄን ሰው ቆይ እናንተ እንደው ያልገባችሁ ነገር ይኖር ይሆን ያላየነው ነገር ይኖር ይሆን ብሎ ለማሰላሰል ቆሞ ለመገመት እንኳን ከሚገባው በላይ ብዙ ርቀት ስለሄደና ስለደጋገመው እንዳልከው የፖለቲካ ማህበረሰቡ ፖለቲካ የሚከታተለው እንዲህ ያለው ማህበረሰብ ነቅቶበታል። አዲስ ለዚህ ህዝብ ሊነግር የሚችለው አዲስ አቀራረብ አዲስ አመለካከት የለም። ስለዚህ ተነቅቷል ነው ባጭሩ። ህዝብ አውቋል። ደግሞ ዛሬ የሚል ነው ሰው ከማወቁ የተነሳ ነገ ምን ሊል እንደሚችል በሆነ ጉዳይ ነው ሊያወራ ነው ሲባል ምን ሊል እንደሚችል እስከ ማወቅ ደረጃ ነው የተደረሰው። አሁን ባለፈውም አሚኮ ላይ ሄደ ሲባል እንዴት አሚኮ ላይ ለምን አሚኮ ላይ እንደዚህ ሊል ነው ከዚህ ቢለ ከሆነ ለምሳሌ አብይ አህመድ ሳይናገር ነው እኛ ፕሮግራም ሰርተን የነበረው የምታስታውስ ከሆነ እና ምን እንደሚናገር እናውቃለን ብለን በእርግጠኝነት ነበር የተናገርነውና ፕሮግራም የሰራ ነው አይደለም። አሁን አይደለም የዛሬ ሳምንት አብይ ምን እንደሚናገር መጻፍ እንችላለን። አሁን ላይ በየትግሉ ፌዝ እና የትግሉን ክረት ደረጃ እየተመለከትን ሰውየው ምን ያወራል ሰውየው ምን ያደርጋል የሚለውን ማወቅ የሚቻልበት ደረጃ ላይ ተደርሷል ነው። ህዝቡም ራሱ ማህበረሰቡ በዛው ደረጃ አብይን መገመት የቻለ ይመስለኛል። አንሞት በትክክል እንደዛ ነው እየሆነ ያለው። አሁን እኮ ሰው ስም ሰጥቶታል። አያልቅበት ነው እኮ የሚለው ምን አያልቅበት ነው የሚለው በጣም ከማወቁ የተነሳ አያልቅበት ምን ይላል ዛሬ ነው የሚለው። ብዙ ሰዎች በነብርሃኑ ጁላ በጣም ነው የሚዝናኑት። የሚናደድ የለም። እኔ በብርሃኑ ጁላ የሚናደድ ሰው አልገጠመኝም። በነገር ላይ እሱ እንደዚህ አለ ብሎ የሚናደድ የለም። የመዝናኛ እሱ ቀርቦ ቃለ መጠይቅ ከሰጠ መዝናኛ እንደ መዝናኛ የሚመለከቱ በጣም በርከት ያሉ ሰዎች አሉ። እኔ ተወሱን ወደዋለሁ የሚሉ ሰዎች ከማዝናናቱ የተነሳ እኮ ነው። የእውነት የምናምን ጉዳይ አይደለም። አሁን ይሄኛውም ሰውዬ ወደዚያ እየሄደ ነው። ምንም እንኳን መራር ቢሆንም ሰዎች እንደዛ እያሉ ነው። በቃ በጣም ከመገመት የተነሳ ወደ መዝናኛነት እየተቀየረ ነው ያለው። የቲክቶክ ማድመቂያዎች ናቸው እነዚህ ሰዎች። በተለይ አሁን ብርሃኑ ቲክቶክ ላይ እንዴት የቲክቶክ ማድመቂያ እንደሆነ የምታውቀው ነው። አብይ አያልቅበት ይባላል። ብርሃኑ አስታጥቄ ነው የሚባለው እንደምታውቀው። እነዚህ ሰዎች የሚሉትና የሚያደርጉት ነገር በሙሉ አሁን ወደ መዝናኛነት ሞክ የሚደረግ እንደዛ እየሆነ ነው። ነገር ግን መራር ነው። ከዚህ ጀርባ ያለው አንሙት ሶሻል ሞክሪ ይሄ
እነሱን እንደ ኢንተርቴይንመንት ማየት ሲጀምር አንድ ማህበረሰብ ማህበራዊ ፌዝ ማለት ነው። እና ይሄ ማፌዝ ራሱን የቻለ የትግል ስልት ነው። በነገራችን ላይ የተቃውሞ እንትን አለ ሳታየር ነገር የፖለቲካል ሳታየር ታፈነ እንጂ በእርግጠኝነት የምነግር ብዙ ነገር ሊሉበት የሚችሉ ብዙ መዝናኛ ኤሌመንት ሊወጣው ነገሩን ሰዎች ዘና ባለ መንገድ እንዲገነዘቧቸው እንዲያውቋቸው ለማድረግ የሚያስችል ክሬቲቪቲ ለመጠቀም የሚያስችል ነው። አሁን በነብርሃኑ ጁላ ቲክቶክ እንዴት ደምቆ እንደነበረ በእነሱ ንግግር ሁልጊዜ የምታስታውሰው ነው። ሌሎች ክሬቲቪቲ ያላቸው ተሰጥኦ ያላቸው ሰዎች ደግሞ የበለጠ ብዙ ነገር ሊሉበት አንድ የትግል ስልት ነው። ምንም ጥያቄ የለውም። እንዳልከው ሶሻል ሞክሪ ብቻ ሳይሆን የፖለቲካል ሳታይሩ ምኑ በብዙ መንገድ ድራማው ስለታፈነ ነው እንጂ ብዙዎች በብዙ መንገድ ሊገልጹበት የሚችሉት ነው። አንዳንድ ጊዜ መለከታለሁ ተቦርነ የሚያጋራቸው ነገሮች አያቸዋለሁኝና እነዚህ ሰዎች የቅጥፈት ደረጃቸው መቼ ምን ብለው ነበር፣ ከዚያ ምን አሉ በቃ አንዴ ገጣጥሞ ስለሚያመጣው በደንብ ብዙ ነገር ትመለከትበታለህና እንደው ምን ያህል የህዝብ ንቀት ቢኖራቸው ነው የምትላቸው ነገሮች አሉ። ፖለቲካ ከሞላ ጎደል የምታምንበትን ነገር ቆመህ መናገር ነው። ይሄኛው ግን እንዳልነው የፖስት ትሩዝ ዘመን ሆኖ ይሁን የዛሬና ውጪ ፖለቲካ ነው ብዙ ጊዜ የምንለው እናንተ የዛሬና ውጪ ፖለቲካ ሆኖ ይሁን ለዛሬው መድረክ ለዛሬው ሙቀት የሚመጥን ነገር ይናገራል። ያኔ ምን ብሎ ነበር፣ ቀጥሎ ምን አለ፣ ከዚያ በኋላ ምን ይላል ምናምን ነገስ ምን ይላል፣ ይሄ ጉዳያቸው አይደለም። ለነዚህ ሰዎች ፍጹም ተቃራኒ ነገር ያወራሉ ያደርጋሉ። በተግባርም they don't care። ያንን አወጣው አጋለጥካቸው ምንም ጉዳያቸው አይደለም፣ ይቀጥላሉ። ለዕለቱም የሆነው ነገር አድርገናል ወይስ አላደረግንም ነው። ይሄ የፐርሰፕሽን ዋርፌር ሰዎች ግንዛቤ ላይ የሚፈጥሩት ጦርነት ሲዋሹም አይን የላቸውም። በቃ አሁን ኢትዮጵያ 6 ቢሊዮን ችግኝ ተክላለች፣ 6.5 ቢሊዮን ችግኝ ተክላለች እያለ ነው ዛሬ። እኔ 6 ቢሊዮን ችግኝ መሬት ሳለን ወይ ማለት የቱ ጋር ይሆን 6 ቢሊዮን ችግኝ? እንደው አንድ ችግኝ በ1 ሜትር ርቀት ብንተክለው 6 ቢሊዮን ምን ያህል ይሆን? ምን ያህል ኤሪያ ይሆን የሚሸፍነው? እኔ አላውቅም። እንግዲህ ባለሙያዎች ካሉ ከተሳሳትን እንታረማለን። ብቻ ግን ይነግርሃል። እኔ ኢኒሼቲቭ ጥሩ ነው። እነሱ ያሉትን ይሄንን የዚህን 100ኛ እንኳን እየጸደቀ ከሆነ ይሄን እንኳን እያደረጉ ከሆነ አንድ ትልቁም ነገር አድርገህ ልታየው ትችላለህ። ዞሮ ግን ሰዎቹ መዝናኛ ናቸው። ውሸታቸው፣ ሀፍረተ ቢስነታቸው፣ የህዝብ ንቀታቸው፣ ግዴለሽነታቸው እንዲህ ያለ መንግስት አለ ወይ? ኢትዮጵያ ህዝብ አሁን ያወቀው ነገር ብዙ አይነት መንግስት አይቷል። ለካ እንዲህ ያለ መንግስትም አለ። መንግስት የሚባለው እንዲህ አይነትም ነው ለካ የሚል ነገር እየተማረ ያየ ነው ያለውና ምን አይነት መንግስታት አሉ? እንደ አብይ አህመድ ያለ፣ እንደ መንግስቱ ኃይለማርያም ያለ፣ እንደ መለስ ዜናዊ ያለ፣ እንደ ኃይለ ሥላሴ ያለ መንግስታትና መሪዎችን እያየ ነው ያለው። ይሄኛው ለየት የሚለው ዓለም ላይ ያሉ አስነዋሪ አምባገነን መሪዎችን ተግባራትና ድርጊቶች ሰብስቦና ደምሮ ይዞ የመጣ መሆኑ ነው። ከሁሉም ክፋቶች በደንብ አድርጎ ነው የኮረጀው እና አይ ቲንክ የኢትዮጵያ አውድ ደግሞ የኢትዮጵያ ኮንቴክስት የኢትዮጵያ መሰረታዊ ማህበራዊና ፖለቲካዊ ውቅር ግን አልፈቀደለትምና ብዙ የሚያስኬደው አልመሰለንም። ቀጥሏል ነው አንሙት። ከዚህ ጋር ተያይዞ ወደ ሌሎች ጉዳዮቻችን ከመግባታችን በፊት ሌላ እንግዲህ በዚህ ላይ አንድ ህብረተሰቡ እንዴት መከተው የአብይ አህመድን የሐሰት ፕሮፓጋንዳ የሚል ነው። እጅግ የሚያስደንቅ ምላሽ ነው ከህዝብ ያየሁት። እኔም እሱን ማንሳት ስለነበረብኝ። ሁለተኛ በጣም በርካታ መረጃዎች የሚደርሱኝ ከብልጽግና መዋቅር ውስጥ ያሉ የብልጽግና መካከለኛና የታችኛው ደረጃ ካድሬና ስብስቡ ነው እና የትግሉ አካል የመሆን ፍላጎቱና ዝንባሌውን ሳይው ነው አንደሙትና የብልጽግና መዋቅር በዚህ ትግል ውስጥ ሚና ሊኖረው ይችላል ወይ? አሁን እንግዲህ በመረጃ በመላክ ነው እየተባበረ ያለው። በየአካባቢው ማህበራዊ ምሬት እንዲስፋፋ በማድረግ ነው እየተባበረ ያለው። ጸረ አገዛዝ ትግልን በተለያየ መንገድ ይሄ እንትና የሚላቸው ይሄ የስኮት የሚላቸው የሬዚስተንስ ፎርሞች አሉ። ለምሳሌ አንድ ሰው መልገም ይሉታል አይደለም ፕሮፌሰር መስፍን ማድፈጥ ይሉታል እና ማድፈጥ እኔ ማድፈጥ ብቻ ሳይሆን ኢትዮጵያውያን ሌላም የትግል ስልት አላቸው ከማድፈጥ በላይ መልገም የሚባል ነገርም አላቸው።
ለምሳሌ በተቋሞቻቸው ላይ ያለግማሉ በሚሰሯቸው ስራዎች ላይ ምናምንና ሌሎች ማህበራዊ ምሬቶች እንዲፈጠሩ በማድረግ የስርዓት ለውጥ እንዲመጣ ማህበረሰቡ እንዲያኮርፍና ለማድረግ ከፍተኛ ጥረት ያደርጋሉ። በዛ በካድሬ መዋቅር ውስጥ ያሉት በሌላ መንገድ ራሱን አገዛዙን በመገዝገዝ ደረጃ በመታገል ደረጃ በየዕለቱ በተቋሞቻቸው ውስጥ በሚሰሯቸው ስራዎች አገዛዙን የመጣል ስራዎች ላይ ይሳተፋሉ ነው። አሁን እየተመለከትን ያለነው አንሙት ራሱ የብልጽግና መዋቅርም ጭምር ለመተባበር ፍላጎት ሲያሳይ ይመለከታል። የመረጃዎችን ይልካል ለሚዲያዎች፣ በርቱ ይላል። ከተለያየ አካባቢ እኔ የብልጽግና እንደዚህ እንትን አስተባባሪ ነኝ፣ ከዚህ ዞን፣ ከዚህ ወረዳ፣ ከዚህ ቦታ ነው የምደውለው። ስለዚህ መሮናል፣ ህዝቡ መሮታል፣ እኛም የለውጡ አካል መሆን ነው የምንፈልገው የሚሉ ከወዲሁ የሚደውሉ በርካታ ኃይሎች አሉ። ኢትስ ሪሊ አሜዚንግ። በተለይ ደግሞ የብሔር ብሔረሰቡ ልሂቅ ራሱን እንዴት አዳፕት እንደሚያደርግ ከሚመጣው ለውጥ ጋር ሁሌም የሚያስደንቀኝ ነገር ነውና ለማንኛውም በዚህ ሰዓት ላይ ይሄንን መዋቅር ራሱ የጸረ ብልጽግና ትግሉ አካል አድርጎ መንቀሳቀስ የሚቻልበት እድል አለ ብለህ ታስባለህ? አንሙት በትክክል እኔ በነገር ላይ እንደ ብልጽግና መዋቅር የታፈነውን ማለቴ ነው የታፈነው የብልጽግና መዋቅር የሚያሳዝን ነው። ይሄ ሆነ ብሎ የተሰለፈው ማለት አይደለም። ነገር ግን በብዙ መንገድ የካድሬ መዋቅሩም የጸጥታ መዋቅሩም ለጸረ አገዛዝ ትግሉ አስተዋጽኦ ሊያደርግ ይችላልም ይገባልም ብዬ ነው ማምነው። በነገራችን ላይ እንዳልከው የኤቢሲን ዋትስአፕ መልእክቶች ስለሚደርሱ እያያቸው ስለሆነ እንደው በዚህ አጋጣሚ የአገሪቱ የመከላከያ ሰራዊት አባላት የሆናችሁ አመራሮችም ተራ ወታደርም ስልክ የሚሰጧችሁ ከሆነ ይቀሟቸዋል። ታውቃለህ፣ ማህበራዊ ሚዲያ እንዳይመለከቱ ስልክ እንዳይይዙ ነው የሚያደርጉት። የተጠረጠረ ወታደር የመጀመሪያ ስራ ስልክ ይቀማል፣ የሲቪል ልብስ ይቀማል፣ ከዛ ትጥቅ እንዲያወርድ ይደረጋል። ከዛ ባዶ እጁን መለመላውን ስልኩንም ምኑንም ትቶ የመከላከያ ዩኒፎርሙን ብቻ ለብሶ እንዲንቀሳቀስ ይደረጋል። ምክንያቱም ቢጠፋ እንኳን መለዮ ስለለበሰ ሌሎች አካላት ያጠቁታል፣ ይመቱታል። ሲቪል ልብሱን ከሰጠነው ሲቪል ልብሱን ቀይሮ ይጠፋብናል። ስልክ ከሰጠነው ማህበራዊ ሚዲያ እያየ አጠቃላይ ነገሩ ላይ አእምሮ ይበረዛል ተብሎ ውጊያ እንኳን ሲገባ ከጀርባ ከኋላ መቼ ኃይል ተመድቦበት ነው ሊሸሽ ካለ አልዋጋም ካለ ራሱን ከደበቀ ምን ካለ እንዲመታ ከኋላ ተደርጎ ነው። በየካምፑ 1 ለ5 ተጠርንፎ ነው። በዚህ አይነት ሁኔታ ውስጥ ያለ ነውና እኔ መረጃ እንድትልኩልን ያስፈልጋል። የሰራዊት አመራሮችና አባላት ባገኛችሁት አጋጣሚ ማለት ነው። የጸጥታ መዋቅር አካላት በተመሳሳይ ፖሊስ፣ ሚሊሻ ይሄንን ስልክ ቁጥር መዝግቡት። ፊት ለፊት ያለውን ዋትስአፕ ቁጥር አለው። ይሄ ሲደመር አንድ አርጋችሁ 720 ብላችሁ 3093725 ላይ በደንብ መልእክቶቻችሁን፣ ፎቶዎችን፣ ቪዲዮዎችን፣ ድምጾችን ልትልኩልን ትችላላችሁ። ሚስጥራዊነቱ እንዳይፈለገ ይሁን አትስጉ። ይሄንን ኃላፊነቱን እንወስዳለን። እኔና ትንግርቱ ያለ ፈቃዳችሁ የምናወጣው ድምጽ የለም። መልእክቶቻችሁ ግን እንደ መልእክት ብቻ የእናንተ ስም አይጠቀስም፣ ምንም አይልም። በዚያ ደረጃ ይቀርባል። ይሄንን ካድሬዎችም አድርጉት። የክልል ፌደራል ላይ ያላችሁ በየመስሪያ ቤቱም ያላችሁ ያገዛዙ ሰዎች በተመሳሳይ በየተቋሙ በጣም ብዙ ወንጀል ሲሰራ ነው የሚውለው። በየተቋሙ ብዙ በደል፣ መድሎ፣ ማግለል፣ ሙስና በጣም ብዙ ነገር ነው ያለው። አገሪቱ ላይ ያለ የግዢ እና የሙስና ጉዳይ በየመስሪያ ቤቱ ቀላል አይደለም። ያን ሁሉ ነገር ላኩልን፣ መረጃውን ላኩልን። ፎቶግራፍ እያነሳችሁ ግዢ ላይ ያላችሁ፣ ሌላም ቦታ ያላችሁ ደብዳቤዎችን፣ ሌሎችም መረጃዎችን ላኩ። እኛ ምስጢራዊነትን ጠብቀን ለህዝብ እናደርሰዋለን መልሰን። ስለዚህ የዋትስአፕ ገጽ አለ፣ በዚህ ልትልኩ ትችላላችሁ። የቴሌግራም ገጽም ነው፣ ቴሌግራም ላይም በዚህ ልታጋሩን ትችላላችሁ። ስማችሁንም ቀይራችሁ በተለያየ አጋጣሚ ቴሌግራም ላይም ዋትስአፕ ላይም እነዚህ ሁሉ መረጃዎች ልታጋሩ ትችላላችሁ። ይሄ ማለት ምን ማለት ነው? ባላችሁበት ተቋም ውስጥ ይሄንን አገዛዝ ለመታገል አስቻይ ሁኔታ አይኖር ይሆናል። ገና ለገና እንዴት ታስባላችሁ፣ እንዴት ትላላችሁ፣ እንዴት ታደርጋላችሁ የሚል ግምገማ፣ ክትትል፣ የአዝማሚያ ዝንባሌ እየታየ አንተ የጽንፈኛው ደጋፊ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ሆነሃል እየተባለ ነው ያለው።
ሰው በየአካባቢያችሁ ለምሳሌ አፈሳዎች አሉ። ሲታፈሱ እያያችሁ ቪዲዮ መቅረጽ እየቻላችሁ ዝም የምትሏላችሁ በተለያየ አካባቢ እሱን ፎቶግራፍ ቪዲዮ ላኩልን። አዲስ አበባ ላይ አፈሳዎች መበርታታቸውን ብዙ ሰዎች ሲነግሩን ነበር። ሲታፈስ ፖሊስ ሲያሳድድ እያያችሁ ለምን ዝም ትላላችሁ? እርግጥ ነው ይሄ አገዛዝ ስልክ እያሳደደ ሰዎችን እየያዘ ስልክ እየፈተሸ በየቀኑ አዲስ አበባ ውስጥ ፍተሻ ነው። በነገር ላይ መንገድ ይዘጋል፣ ተሽከርካሪ ይፈተሻል፣ ስልክ ይፈተሻል። ስለዚህ ስልክ ላይ የፋኖ ፎቶግራፍ አለ ወይ ምናምን አለ እንግዲህ በማህበራዊ ሚዲያ ዓለም ማለት ነው። እንዲህ ነው እየተደረገ ያለው። ሰው ይሄንን ሁኔታ አጋሩን፣ በፎቶ በቪዲዮ በሌላም ልታጋሩን ትችላላችሁ። ይሄ ዘመን ለትግል የተመቸ የሚያደርገው የቴክኖሎጂ ሁኔታው ስለሆነ ይሄን ማድረግ ይገባል። ሰው ይሄ ተደምሮ ስንመለከተው ትንግርቱ ላነሳው ያገዛዙ መዋቅር አገዛዙ ውስጥ ያለው አካል በብዙ መልኩ የዚህ ትግል አካል መሆን ይችላል። አገዛዙን በማጋለጥ የግዴታ ዛ የሱ መንጋጋ ውስጥ ሄዶ በመላተም አይደለም። አገዛዙን ሊያጋልጡ የሚችሉ በጣም በርካታ መረጃዎችን ግን ማጋራት ይችላሉ። ይሄን ማድረግ ከተቻለ አገዛዙን ምክንያቱም ማንም ደስተኛ አይደለም። ምንም አንወሻሽ። የትኛው ብልጽግና የአማራ ብልጽግና፣ የትኛው የሶማሌ ብልጽግና፣ የትኛው የደቡብ ብልጽግና ነው ደስተኛ ነኝ የሚለው? የትኛው ወታደር ጀነራል ኮሎኔል ማዕረግተኛ ነው ደስተኛ ነኝ የሚለው? አገዛዙ የኢኮኖሚ ጥቅም ለመጠበቅ እየሰራለት እንኳን ደስተኛ እንዳልሆነ እናውቃለን። የትኛው ወታደራዊ ሹም፣ የትኛው የጸጥታ ሹም ማን ጋር ምን እየተፈጸመ እንደሆነ ያውቃል። ዘመቻው በየምናምኑ በየስምሪቱ ምን እየሆነ እንደሆነ ታውቃላችሁ። እና እሱን ሁሉ በማጋራት የትግሉ አካል መሆን ይቻላል፣ አገዛዙን በማጋለጥ ለማለት ነው ወንድም ማለት። አንሙት አመሰግናለሁ። መዋቅሩን በደንብ የብልጽግናን መዋቅር በደንብ ልንጠቀምበት ይገባል። በብልጽግና ሪሶርስ፣ በብልጽግና ፋይናንስ፣ በብልጽግና ተቋማት፣ በብልጽግና መረጃ ራሱ ብልጽግናን መታገል ይቻላል ማለት ነው። ሰው ምንም ጥያቄ የለውም። ጭንቅላት ላይ መስራት ነው። ለዚህ ትግል ኮሚትድ መሆን ነው እና ለውጥ መፈለግ ነው። ኢትዮጵያ በነገራችን ላይ ጀስት ቼንጅን የምታጠኑ ሰዎች ካላችሁ ማህበራዊ ለውጥን ሊያዋለዱ የሚችሉ ሰርከምስተንሶችን የምታጠኑ ሰዎች ካላችሁ ኢትዮጵያ በምንም አይነት መንገድ አሁን ባለችበት መንገድ ፈቀቅ ልትል አትችልም። በየትኛውም መንገድ ለውጥ እንደሚመጣ ህብረተሰቡም ያለውም የጋራ ግንዛቤ። ምክንያቱም እንዴት ከሁሉም ክልል ሰው በዚህ ደረጃ እየደወለ ያለውን የለውጥ ፍላጎት ሊያስተጋባ ይችላል የሚለው ነገር በግልጽ ይነግራል። ከመዋቅር ውስጥ የሚመጣው የለውጥ ፍላጎት ደግሞ በጣም አስደንጋጭ ነው። ከራሱ ከብልጽግና መዋቅር ውስጥ ያለ የለውጥ ፍላጎት በግልጽ ምን እየመጣም እንዳለ ህብረተሰቡም አውቆታል። እኔ የኢትዮጵያ ህዝብ ከሚያስገርመኝ ነገር እና ከሚያስደንቀኝ ነገር አንሙት ሳይነጋገር እኔ አሁን ቅንጅት 97 ላይ በበርካታ አካባቢዎች ላይ አሸንፎ የነበረበትን ጊዜ ሁሉ ጊዜ ብዙዎቻችን እንዳንድ ታሪካዊ ኩነት ነው የምንጠቅሰው አይደለም። አንሙት በወቅቱ በአንዳንድ ምርጫ አካባቢዎች ላይ ከፍተኛ ተሳትፎ የነበራቸውን ፓርቲዎች ያውቃለሁ። ለምሳሌ ኦሮሚያ ውስጥ የቅንጅት ለአንድነትና ለዲሞክራሲ በስፋት ተወዳድሮ ነበር በወቅቱ። ግን ሌሎች ፓርቲዎችም ለነበሩ ኢህአዴግን ጨምሮ ነገዳ ስርዓት አራማጅ ፓርቲ የሚባሉ ገስአፓ የሚባል ሌሎችም ፓርቲዎች ነበሩ። በተመሳሳይ ሌሎች ክልሎች ላይም እንደዚሁ በስፋት የተሳተፉ ፓርቲዎች ነበሩ። ግን ከጫፍ እስከ ጫፍ የኢትዮጵያ አርሶ አደር የተለያየ ቋንቋ የሚናገር አርሶ አደር የመረጠው ፓርቲ አንድ አይነት ፓርቲ ነበር። በተወሰኑ አካባቢዎች ላይ ነው መድረክ አንሙት ወንበር ለመጋራት እድል ያገኘው። አብዛኛው ቦታ ላይ ሁለት ወይ አንድ ሰው ኢህአዴግን አልመረጠም ነበር፣ ኢንክሉዲንግ የራሱ መዋቅርም ጭምር። በግልጽ ይነግርህ የነበረው ነገር ይሄ ህዝብ እንዴት ሳይነጋገር፣ እንዴት ሳይግባባ፣ እንዴት በጋራ ሰልፍ እንዲያደርግ ሳይፈቀድለት በጋራ ብያኔ ሊያሳልፍ ቻለ የሚለው ነገር የህዝቡን የጋራ ስነልቦና በሚገርም ሁኔታ ይነግራል። አሁን ኢትዮጵያ ያለችበት ሁኔታ በርግጥም አሁን ያለችበት ሁኔታ ብንናገረውም ባንናገረውም አፋር ብደውል፣ ሶማሌ ብደውል፣ ጋምቤላ ብደውል፣ ቤኒሻንጉል ብደውል፣ አማራ ብደውል፣ ኦሮሚያ ብደውል ህዝቡ ምን እየመጣ እንዳለ ምን አይነት ለውጥ እየመጣ እንዳለ በደንብ ገብቶታል፣ በደንብ ተረድቶታል። ሰው የራሱ ለውጥ አንሙት የራሱ ዘመን አለው።
ለውጥ ይወለድ ዘንድ ግድ የሚልበት ዘመን አለው። አሁን ኢትዮጵያ ይሄንን ያረጀ ስርዓት የአብይ አህመድን ያረጀ ስርዓት ይሄንን የጥፋት ስርዓት ልታስቀጥል የምትችልበት ሁኔታ አይደለም ያለው። ሶሻል ከረንት የምንለው ሙዱ የለውጥ ፍላጎቱ ሀገሪቱ ውስጥ ያለው መንፈስ አጠቃላይ የህዝቡ መንፈስ ለውጥ እንደማን እንደሚያደርግበት ለውጥ እየመጣ እንዳለ የተግባባንበት ጊዜ ነው። እንዴት ነው የሚመጣው ለውጡ ነው። አሁን አብዛኛው ሰው መች ነው የሚመጣው ለውጡ ነው እንጂ በየት በኩል ነው የሚመጣው ነው እንጂ ለውጡ እየመጣ እንደሆነ በግልጽ አውቆታል። የብልጽግና መዋቅርንም በዚህ ሂደት ውስጥ የለውጡ አካል አድርጎ መሄድ በጣም የተገባ ይመስለኛል። 11ኛው ሰዓት ላይ ነን ሲባል አሁን 11 ተኩል ላይ ገብቷል። ኦፍ ኮርስ ግን ደግሞ በእርግጥም ሰዓቱንም በተመለከተ ህብረተሰቡ ኢትዮጵያ ህዝብ ጋር የተግባባበት ሁኔታ እንዳለ ግልጽ ማመላከቻ ሁኔታዎች እንዳሉ ማንሳት እንችላለን። አንሙት የቢቢሲን ዘገባ በተመለከተና ከዚህ ከደብረ ጥምጣም ጻድቃኔ የመሬት መንሸራተትን ተከትሎ የተሰጠ መግለጫም አለ ከአፋብን። እሱን ብናቀርብ ጥሩ ነው የሚሆነው። ሁለቱን በተለይ የቢቢሲውን ዘገባ በተመለከተ የምናደርሳቸው ነገሮች ቢኖሩ ጥሩ ነው። አንሙት እስኪመጣ ድረስ ምናልባት ከሌለ እኔ የዚህ የጻድቃኔ ከአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ የተሰጠ ያዘን መግለጫ ነው የሚለው በዛሬው ዕለት ሐምሌ 27 ቀን 2018 ዓ.ም በታላቋ ደብረ ጥማቅ ጻድቃኔ ማርያም ገዳም በደረሰው ድንገተኛ የመሬት መንሸራተት አደጋ በርካታ ወገኖቻችን ህይወት ማለፉንና ከባድና ቀላል የአካል ጉዳት መድረሱን ለአፋብን የሸዋ ጠቅላይ ግዛት እዝ አሳምነው እዝ እንዲሁም ለጠቅላላው ህዝባችን ጥልቅና እጅግ ከባድ ሐዘን ፈጥሯል ነው የሚለው። ይህ ታሪካዊ ቅዱስ ስፍራ የብዙዎች መጽናኛ የጸሎት ቦታ በሆነበት ቅጽበት የደረሰ የተባለው ይህ አሰቃቂ አደጋ የ14 ወገኖቻችንን ህይወት ቀጥፎ የሄደ ሲሆን 5 ወገኖቻችንም እንደዚሁ ለከባድ አካል ጉዳት እንዲሁም 2 ወገኖቻችን ቀላል ጉዳት የዳረገ ሰባሪ ክስተት ወይንም ልብ ሰባሪ ክስተት ሆኗል። በወገኖቻችን ድንገት ማለፍና መጎዳት ልብ ሰባሪ ክስተት የተሰማንን ጥልቅ ሐዘን እንገልጻለን። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አደጋውና በአደጋው ህይወታቸውን ላጡ ወገኖቻችን የተሰማንን መራራ ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቻቸው፣ ለገዳሙ ማህበረሰብ፣ ለመላው ህዝባችን መጽናናትን እንመኛለን። ልዑል እግዚአብሔር የሞቱትን ወገኖቻችንን ነፍስ ይማር፣ በአብርሃም በይስሐቅና በያዕቆብ አጠገብ በገነት ያኑርልን። በጽኑ ተጎድተው በሕክምና ላይ ለሚገኙ ወገኖቻችን ፈጣሪ በቸርነቱ ቁስላቸውን ይዳብስልን፣ ምህረቱንም ያወርድላቸው እንላለን። አፋብን ሸዋ ጠቅላይ ግዛት እዝ ሸዋ ጠቅላይ አሳምነው እዝ ሐምሌ 27 2018 ዓ.ም የሚለው ነው። አንሙት ሌላው የዚህ የቢቢሲን ዘገባ በተመለከተም እንደዚሁ ሐሳብ ብታደርሰን አንሙት። እነሱን መልእክቶች አድርሰን አጠቃላይ መሬት ላይ ስላሉ ወታደራዊ ሁኔታዎች እናንሳ። መልካም እንግዲህ የተፈጥሮ አደጋ ነው። በጣም የሚያሳዝን ነው እውነት ለመናገር እንግዲህ ለመንፈሳዊ ጉዞ ሄደው ነው ይሄ አደጋ የደረሰውና እንግዲህ በቤቱ ቀበላቸው እንላለን። በደፈናው ቢቢሲ ትልቅ የምርመራ ዘገባ ይዞ ወጥቷል። ልክ ከዚህ ቀደም በአማራ ሴቶች ላይ የተፈጸሙ ወንጀሎችን ያጋለጠበትን አይነት የምርመራ ዘገባ ነው ይዞ የወጣው። በተስፋ ማጣትና በሞት መሃል የአማራ ክልል 3 የጦርነት ዓመታት ነው የሚለው ርዕሱ። በተስፋ ማጣትና በሞት መሃል ሲል እዚያ ክልል ያለ 3ቱ የጦርነት ዓመታት ምን ገጽታ እንደነበራቸው የግለሰቦችን ታሪክ መነሻ አድርጎ በጣም በርካታ ጉዳዮችን ነው የሚያጋራን። ታሪኩን የሚጀምረው አስቴር የተባለች ባለቤቷ ባገዛዙ በግፍ የተገደለባትን እናት የ2 ዓመት ሕፃን ልጅ እናት የሆነች ባገዛዙ ባለቤቷ ተወስዶ ተገደለባትን እናት ታሪክ በማስቀደም የሚተርከው ቢቢሲ ምንም ውስጥ ያልነበረ ባለቤቷ ነው እንግዲህ የተወሰደው። የሚያሳዝን ነው። ሰብስበው ከወሰዷቸው በኋላ እሱንና ሌሎችን እናንተ ናችሁ ለጽንፈኛው ጠቁማችሁ ያስገደላችኋቸው የሚል ነው። እንግዲህ በአገዛዙ 2 አዛዦች መገደላቸውን ተከትሎ የበቀል እርምጃ መውሰዱን የሚያሳይ ነው የአስቴር ታሪክ። እንግዲህ እናንተ ናችሁ ጠቁማችሁ ያስገደላችኋቸው የሚል የመንግስት የጸጥታ ኃይል ነው
የ36 ዓመቱን የአስተሪም ባለቤት ጨምሮ ሌሎችንም ግለሰቦች ጥበቃ ሰራተኛን ጨምሮ ወደ አንድ የግብርና ምርምር ተቋም የወሰዷቸው እንግዲህ ማኞችን ዋቢ አድርጎ ነው ቢቢሲ የሚዘግበው። በህይወት የተመለሰው ግን አንድ ግለሰብ ነው የምትለው። ከዚህ በኋላ የሆነውን አላውቅም ትላለች አስቴር። እስከ 12 ሰዓት ድረስ ጠበቅኩ። ከዚያ የጥይት ድምጽ ሰማሁ፣ ደነገጥኩ። ይገድሉታል ብዬ አልጠበቅኩም። ከሰው የሚደርስ አይደለም፣ ባሌ ስለሆነ ብቻ አይደለም፣ እርሱ ለባዳም ለዘመድም ሩህሩህ ነው፣ ከእርሱ በላይ ሰውን ያስቀድማል ትላለች አስቴር። እንግዲህ ቢቢሲ የእሷን ታሪክ የ2 ዓመት ልጅ የጋራ ልጅ እንዳላቸው ያነሳል። ከሷ ቀጥሎ እንግዲህ በአጠቃላይ ባለፉት 3 ዓመታት በዚያ ክልል ምን እንደተፈጸመ የአክሌድን የትንተና አሃዞች መረጃዎች ይጠቅሳል። እስከ ሐምሌ 2018 ዓ.ም ድረስ ከ8 ሚሊዮን በላይ ሰዎች ለግጭት ተጋልጠዋል ይላል። በደንብ አልተረዳሁትም። 8 ሚሊዮን ያህል ሰዎች ከዚህ ኮንፍሊክት ከዚህ ግጭት ጋር በተያያዘ ቀጥተኛ የሆነ ግንኙነት፣ ቀጥተኛ የሆነ ተጽዕኖ፣ ቀጥተኛ የሆነ ጫና ድሮባቸዋል እያለ ይመስለኛል ዘገባው። ሁሉንም የክልሉን አካባቢዎች ያዳረሰ ለ3 ዓመታት ጦርነት ነው። በተለይ ግን ምዕራብ ጎጃም፣ ሰሜን ወሎና ሰሜን ሸዋ በስፋት የተሰራጨባቸው አካባቢዎች ናቸው በማለት ነው የአክሌድን መረጃ የሚጠቅሰው። ስሜ ይጠቀስ ያለው የህግና የፖለቲካ ጉዳይ ተንታኝን ይጠቅሳል። ሁሉንም ወገኖች እያወደመ ያለ ጦርነት ይላል። እንግዲህ ያገዛዙ ተልእኮ ነው ያሰማራቸው ወታደራዊ አዛዦች ሲገደሉ ንጹሃንን ማወራረጃ ማድረግ። ምልህ የት አካባቢ ጠቅሰይቱን አካባቢ ትተዋለህ? መራዊ ላይ የሆነውን እናውቃለን። ያ ሁሉ ነገር ከሆነ በኋላ ከየቤቱ እያመጣ መንገድ ላይ ወደ መረሸን የገባው ያገዛዝና ይሄንን በተለያዩ አካባቢዎች በሁሉም አካባቢዎች ላይ ተግባራዊ ሲያደርግ መቆየቱ ይታወቃልና ቢቢሲ ይሄን ሁሉ ነገር የ3 ዓመታት ተስፋ አልባው ህይወት ምን ይመስላል የሚለውን ነገር በሙሉ ነው የዳሰሰው። እንግዲህ የክልሉን መንግስት ለማነጋገር ጥረት ማድረጉን ይጠቅሳል። ነገር ግን በእርግጠኝነት የምነግርህ ዘገባውም እንዳለው ተስፋ ማጣትና በሞት መሃል ያለ ማህበረሰብ በተለይ ደግሞ በዚህ አገዛዝ ኃይል እርምጃ የተወሰደባቸው ያሉ ንጹሃንን ህይወት በተመለከተ የወደሙ ያሉ ጉዳዮችን በተመለከተ ምን ሊል ይችላል? ነፍሰ ጡሮች፣ ባለሙያዎች፣ ሐኪሞች፣ መምህራን፣ ወጣቶች፣ እናቶች የግፍ ነፍሶች ይለዋል በሁለተኛ ንዑስ ርዕስ የታሪክ አንጓው ላይ ቢቢሲና በእነዚህ የግፍ ነፍሶች መካከል ነፍሰ ጡሮች፣ ባለሙያዎች ስንቶቹ በሁሉም አካባቢ ምን ያህል ግፍ በዚህ አገዛዝ እንደተፈጸመ ይዘረዝራል። ታሪኮችን ተጨባጭ ታሪኮችን እያነሳ ነው የሚያወራው። አንዳንዶቹ ታሪክ የሚያሳዝን ነው። ምልህ ሲነግሩኝ በቁም የወደኩ ሰዎች ደገፉኝ። ስረጋጋ ሩጬ ሄጄ አስከሬኗ ላይ ወደኩ። ከወደቀችበት አንስተው ነጠላ ልብሰው አስተኝተዋታል። ማየት አለብኝ አልኳቸው። ምኑን ታያለሽ አሉኝ እያለች እዛ አካባቢ እንግዲህ በንጹሃን ላይ የደረሱትን በግፍ ነው የገደሏት ነው የምትለው። እንዲህ ያሉ ታሪኮችን በስፋት ይደስሳል የቢቢሲ ምርመራ ዘገባና በደንብ በስፋት ሊነበብ የሚችል ነው። በተለያዩ ወረዳዎች ላይ በተለያዩ ዞኖች ላይ መቼ ምን እንደተፈጸመ በዝርዝር ነው የሚያነሱት። እንግዲህ እንዲህ ያሉ ዘገባዎች ዓለም አቀፍ ዘገባዎች እጅግ በጣም አስፈላጊ ናቸው። እነዚህ ዶክመንቶች፣ እነዚህ ሰነዶች ናቸው። እነዚህ ሰነዶች ብዙ ነገር ነው የሚነግሩን። አማራው ጦርነት ውስጥ ነው ያለው ሲባል እንግዲህ አንዳንዶች ርዕሶች አስጨናቂም ናቸው። ገሃነም ነው በሚል የተጠቀሰ ንዑስ ርዕስ ታገኛለህ። የግፍ ነፍሶች እንደሚለው ሁሉ ማለት ነውና እንዲህ ያሉ በጣም በርካታ ጉዳዮችን የሚዳስስ በጣም ብዙ አብነቶችን፣ ቃለ መጠይቆችን፣ የአይን ምስክሮችን እያነጋገረ ይዞበት የወጣ ነው። ከምንም በላይ ግን ይሄ አገዛዝ የሚወስዳቸው የበቀል እርምጃዎች የሚወስዳቸው ነፃ ግድያ እርምጃዎች ምን ያህል አስከፊና አሰቃቂ እንደሆኑ የሚመለከት ነውና እንዲህ ያሉ ነገሮች ተደምረው ተቀንሰው እንዲህ ያሉ ነገሮች በድምሩ ይሄ ህዝብ መቼም ይሁን መቼም ከዚህ አገዛዝ ጋር እርቅ እንዳይኖር አድርገው ያቆራረጡት መሆናቸውን እነዚህ የግፍ እርምጃዎችም የተስፋ መቁረጥ እርምጃዎች ናቸው። ተስፋ የቆረጠው ህዝቡ አይደለም። በነገራችን ላይ ተስፋ የቆረጠው አገዛዙ ነው። እነዚህ እርምጃዎች እነዚህ ሰቀቀኖች በሙሉ የሚነግሩን ምን ያክል ተስፋ የቆረጠ በቀለኛና ቂመኛ አገዛዝ እንደሆነ በደንብ የሚያሳዩ ናቸው። እሱ ብቻ ሳይሆን ይህ አገዛዝ የት ድረስ ጸረ አማራ ነው ሲባል በነገራችን ላይ ደጋግመን ብለነዋል።
ያልተነገረ እንጂ ያልተፈጸመ ወንጀል የለም ብለናል። ቢቢሲ በአማራ ሴቶች ላይ በዚያ በጦርነት ዘመን የደረሰውን ነገር ለመዳሰስ ሞክሮ ነበር ባለፈው የምርመራ ዘገባው። የዛሬውም በተመሳሳይ እሱን የሚያሳይ ነው። ያልተነገረ እንጂ ያልተፈጸመ የግፍ አይነት የለም። አብዛኛው የአማራ አካባቢ በወለጋም በመተከልም በሌላውም በተፈጸሙ ወንጀሎች የቅርቢውን የሩቅ ዘመዱን ማለቅ መሰቃየት ሲሰማ ይኖር ነው። ያ ግን ዛሬ ደጁ ሄዶ በተመሳሳይ ወይ ጎረቤቱ ወይ ያቅራቢያው ሰው ተመሳሳይ ግፍ ሲፈጸምበት በከባድ መሳሪያዎች ሲመታ ንጹሃን ሲገደሉ ታዳጊዎች ሲገደሉ ታስታውሳለህ። 10 ልጇ የተገደለባት አንዲት እናት ታስታውሳለህ። እኔ ለማየትም በጣም የሚከብደኝ ለመስማት የሚከብደኛች እናት ነችና ልጇን ገደሉባት። የአማራይቱ ልጅ 10 ነው የምወልደው ወንዱን በላይ ነው የምወልደው እያለች በምሬትና በተስፋ መቁረጥ የምትናገር አንድ እናት አለች። ታስታውስ እንደሆነ ልጇን የነጠቋት እኔ አማራይቱ ልጅ ወንዱን እወልዳለሁ ትላለች። ውስጧ እኔ ለመስማት አልችልም። በነገራችን ላይ ያንን ንግግር በጣም ከሚረብሹኝ በጣም ከሚያስከፉኝ ነገሮች እኔ እዚህ ሁሉ ጊዜ ስሜታዊ ሆነው እነዛን ነገሮች ስለማስብ ነው። የሚፈጸሙ ግፎችን ስለማይ ነው ብዙ ጊዜ ስሜታዊ ነው ሆነው። የዚህን አገዛዝ ግፎች ስለዚህ አገዛዝ ሳወራ በጣም ስሜታዊ የሚያደርገኝ የጭካኔውን ደረጃ እያንዳንዳቸው ወጥተው የተናገሩ እናቶችን፣ ወጣቶችን፣ የፈረሱ ቤቶችን፣ የታረዱ በሬዎችን ሁኔታ በየጊዜው ስለማስብ ነውና በነገራችን ላይ ይሄ የጥቃት አቻ ፍለጋ የበደል አቻ ፍለጋ የሚደረግ የልሂቅ የትርክት ፈጠራዎችን እናውቃቸዋለን። አማራ ላይ የተፈጸመው ኢትዮጵያ በዘመኗም ከማንኛውም ህዝብ ጋር በተለይ ኢትዮጵያ ውስጥ አቻ የለውም። በማሳነስ በመቀናነስ የጥቃት አቻ በመፍጠር እናንተም አልሞታችሁ እናንተ ብቻ አይደላችሁም ነገሌ ሞቷል ብሎ በማመሳሰል መቀናነስ አይቻልም። ያልተናገርነው ያልተገለጠ እንጂ ያልተፈጸመ ወንጀል የለም። የዚህን አገዛዝ ጸረ አማራነት ተነግሮ ሊያልቅ የሚችል አይደለም እና ቢቢሲን የመሰሉ ትላልቅ ዓለም አቀፍ መገናኛ ብዙሃን ምክንያቱም ሀገር ውስጥ ያለ መገናኛ ብዙሃን ሚዲያ ሊዘግብ አይችልም። በየጊዜው ያው ሰሞኑን ተመልክተሃል አሃዱ ኤፍኤም አርትስ ቴሌቪዥን በሙሉ የመጨረሻ ማስጠንቀቂያ እየተባለ ጋዜጠኛ ወይ ይታሰራል ወይ ይሰደዳል። ሚዲያ በነጻነት ወጥቶ ይነን የመሰለ ነገር ሊዘግብ አይችልም። እንዲህ ተፈጽሟል ብሎ መዘገብ አይችልም። ማስጠንቀቂያው ማስፈራሪያው ቀላል አይደለም። የትውልድ ጦርነት ነው ይላል ቢቢሲ። አባት ሚሊሻ ናቸው ልጅ ፋኖ ነው የአባትና ልጅ ጦርነት በሚል የሚያስቀምጠው አለ። እኛም ደጋግመን አንስተናል። የሶስት ትውልድ ፋኖ ተነስቷል። ታስታውሳለህ? አያት ፋኖ ናቸው፣ 4 ልጆቻቸው ፋኖ ናቸው። የአንደኛው ልጅ ደግሞ ፋኖ ነው። 3 ትውልድ 5 ሰው ማለት አያት አባት ወይም አባት ልጅ የልጅ ልጅ አብረው ተሰለፉበት ነው ከፋኖ አኳያ። በሌላ ረገድ የአባትና ልጅ ጦርነት ሊያስብል የሚችል ልጆቻቸው ፋኖ የሆኑ አዲሱ ትውልድ ስለሆነ በዚያ ደረጃ ተሰልፈው የሚታገሉ ወጣቶች እንዳሉ ሆነው አባቶች ደግሞ አንዳንድ ጊዜ በዚህ አገዛዝ ተገደውም ሚሊሻ አድማ ብተና ሌላም ሆኖ ደግሞ ተሰልፈው ተመለከታለ። ብቻ ግን ይህንን ትግል ይህንን ጦርነት ይሄ ዚና አገዛዝ ጸረ አማራነት አድማስ ስፋትና ጥልቀት በደንብ እንድንመለከት ያስፈልጋል። በደንብ ልንመረምረው ይገባልና እንደ ቢቢሲ ያሉ ዓለም አቀፍ መገናኛ ብዙሃን በዚያ ልክ በስፋት እንዲመለከቱት እንዲዘግቡት እንጠብቃለን። እኛም ይህንን የመሰለውን ዘገባ በስፋት በማቅረብ በመዘከር ማስተዋወቅ ይገባናል። ምን እያልን እንደሆነ በየጊዜው ስናነሳ ስለዚህ አገዛዝ ምን እያልን እንደሆነ በወጉ ለማየት ያስፈልጋልና ቢቢሲ እውነት በዚህ ስራው ሊመሰገን ይገባል። በተለይ የላምኪን ኢንስቲትዩትን የመጋቢት ወር ዘገባ የሚያመጣዋል የዘር ፍጅት ማስጠንቀቂያ በሚል ያወጣውን እኛንተም እዚህ ላይ ያቀረብነውን ታስታውሳለህ። ሌሎችም በርካታ ዓለም አቀፍ ተቋማት የአውሮፓ የህግና ፍትህ ማዕከል እነዚህና ሌሎችም በተለያየ ጊዜ ሲያወጧቸው የኖሩ ሪፖርቶች መረጃዎች የዚህን አገዛዝና የዚያን ጦርነት ምንነት በደንብ የሚያሳዩ ናቸውና ተመልካቾች ቢቢሲ አማርኛ ላይ ገብታችሁ ይህንን ጽሁፍ ሙሉ እንድታነቡት ለመጋበዝ ፈልጋለሁ ለማለት ነው። አመሰግናለሁ ወንድም። አንሙት አመሰግናለሁ። እንግዲህ እንዳልኩት
አልፎ አልፎ የሚሰሩ ዘገባዎችን እናያለን። በስድስት ወር ምናምን ቢቢሲ 2 ዘገባ ይዞ ሲወጣ ሁለተኛው ነው። ሞስት ፕሮባብሊ 2 ወይ 3 ዘገባዎችን ሰርቷል በ3 ዓመት። በጣም ውስን ነው ብዬ ነው የማስበው። ምክንያቱም ሌሎቹን ሚዲያዎች ሞኒተር እናደርጋለን፣ በሌሎች ቋንቋዎች የሚሰሩትን በተደጋጋሚ በየዕለቱ በየአካባቢው ላይ የሚሆኑ መከራዎችን፣ ስቃዮችን ይዘው ለመውጣት ጥረት ያደርጋሉ። በተለይ በዚህ አጋጣሚ ቢቢሲ አፋን ኦሮሞ በኦሮሚያ ውስጥ ህዝብ ላይ የሚደርሰውን ሰቆቃ፣ በደል በማጋለጥ ረገድ ከፍተኛ ሚናውን እየተወጣ እንዳለ በዚህ አጋጣሚ መናገር እችላለሁ። ለሚሰራውም ስራ ትልቅ አድናቆት ነው ያለኝ የኦሮምኛ ዊንግ። በአንጻሩ ደግሞ ቢቢሲ አማርኛ በተለይ አማራው ላይ ትኩረት አድርጎ ከሚሰራቸው ስራዎች ከአቅሙ አንጻር ሊያደርጋቸውና ሊሰራቸው ከሚሰራቸው ስራዎች አንጻር በጣም ውስን መሆኑን በዚህ አጋጣሚ በድጋሚ ማንሳት ፈልጋለሁ። ከፍተኛ የሆነ ወታደራዊ እንቅስቃሴ አለ። የትግራይ ብሔራዊ ክልላዊ መንግስት እንደዚሁ መግለጫ ሰጥቷል። አንሙት ዛሬ በዚህ በአገዛዙ በዚህ በሱዳን አቅጣጫ በሸረሪና አካባቢ በከፈተው መጠነ ሰፊ ጥቃት በርካቶች ንጹሃንን ጨምሮ በርካቶች መገደላቸውን በርካታ የዓለም አቀፍ ተቋማት እየዘገቡ ነው ወይም ተመለከትኩት ዛሬ። ኤፍፒም እንደዚሁ በተለይ ስደተኞች ላይ ደረሰ ያለውን ጉዳት አስመልክቶ ይዞት የወጣው ሪፖርትም እንደዚሁ ስመለከት ነበር። የትግራይ ክልላዊ መንግስት ያወጣው ሪፖርት ላይ አርኤስኤፍም ጭምር በጦርነት ውስጥ ለመሳተፉ የሚጠቅስ ነገር አንስቷል። አንሙት ምን ያህል እውነት ነው አይደለም የሚለውን ነገር የማጣራት ስራ እንግዲህ መስራት እንደሚጠበቅብን ባውቅም ግን አርኤስኤፍ በዚህ ሂደት ውስጥ የሚሳተፍ ከሆነ ለጦርነቱ የሚሰጠው ትርጉም ምንድን ነው? እንግዲህ ይሄ ይሆናል በሚል ሲናሪዮ እንውሰደው ቢባል እና ይህንን ኦፍ ኮርስ ማረጋገጥ ይጠበቅብናል። በነገራችን ላይ አብይ አህመድ ሰራዊት ወደ ምዕራብ የአርኤስኤፍን ሰራዊት ሲያጓጉዝ እንደነበረ በተለያዩ አካባቢዎች ላይ መንገድ አቅጣጫ እያቀየረ ሰራዊት ለማዛዟር ጥረት አድርጓል የሚል መረጃዎችን በተለያየ መንገድ ስንሰማ ነበር የከረምነውና ምናልባት ይህንን አያደርግም ማለት አንችልም። በተደጋጋሚ ለአርኤስኤፍ ድጋፍ ሲያደርግ ነበር፣ የጦር መሳሪያ ሲያቀብል ነበር። በርካታ የዓለም አቀፍ ተቋማት ይህንን ሲያደርግ እንደነበረ መረጃ ያወጡ መሆኑን ተከትሎ አገዛዙም ያላስተባበለ መሆኑን ከግንዛቤ ውስጥ አስገብተን እንዲህ አይነት ነገሮች ውስጥ በተለይ ደግሞ ቀጠናው ላይ ከነዚህ አይነት ኃይሎች ጋር ከነ አርኤስኤፍ በጦር ወንጀል ከሚፈለጉ ኃይሎች ጋር በቀጥታ ትብብር ያደርጋሉ ይሄ አገዛዝ የሚለውን ነገር በተመለከተ የምትጨምረው ነገር ካለ የሚሰጥ አንድምታ ምንድን ነው የሚለውን ታነሳልናለ። ከዛ ውጪ ቅድም እንዳልኩት ማይጨውን ጨምሮ እስከ ወልዲያ ድረስ ባለው ሙሉ ራያን በተመለከተ እስከ አፋር ድረስ ባሉ አካባቢዎች አንሙት ከፍተኛ የሆነ ሚሊታራይዜሽን አለ። ጊዜያዊ ወታደራዊ ጣቢያዎችን እያቋቋመ ነው ያለው አገዛዙ፣ ማዘዣ ጣቢያዎች የሚላቸውን ማለት ነው። ሚሊሻ ማመላለስ አለ ከአንድ ቦታ ወደ አንድ ቦታ፣ ደጀን ጦር የሚላቸውን በስንቅ በሌሎችም መንገዶች ዝግጅት እያደረገ ነው ያለው። አዳዲስ ድሮን ጣቢያዎችንም ለማቋቋም ጥረት ያደርጋል። በነገራችን ላይ ድሮንን በተመለከተ ለመጀመሪያ ጊዜ እና አብይ አህመድም ወታደሮቻቸውም ታንኮቻቸውም ለመጀመሪያ ጊዜ ድሮን ሰለባ ሆነዋል። ይሄ በወታደሩ ላይ የፈጠረውን የስነ ልቦና ቀውስ ልነግራችሁ አልችልም። ከፍተኛ ስጋት ፈጥሯል። ምክንያቱም እና አብይ አህመድ ጋር ብቻ በብቸኝነት የነበረው ድሮን አሁን ሌሎች የታጠቁ ኃይሎችም እጅ ድሮኖች አሉ የሚለው ነገር በከፍተኛ ደረጃ ወታደሩ ላይና አመራሩ ላይ ከፍተኛ ጫና እንደሚፈጥር ይጠበቃል። አንሙት አስቀድሞም ሲሸሽ የነበረው የአብይ አህመድ ወታደር እንዲህ አይነት ነገሮች አሉ ከተባለ ደግሞ ሊደርስበት የሚችለውን መጠነ ሰፊ የስነ ልቦና ስብራት መረዳት የምትችለው ነው። አንሙት ይናዳል ሳይሆን በቀጣይ ሲሸሽ ህዝብ የሚጨፈልቀውን የአብይ አህመድ ወታደር ማሰብ ትችላለህ። በቀጣይ ምን ሊፈጠር እንደሚችል ሀገሪቱ ውስጥ ማለት ነው። አብይ አህመድ የተሸነፈው አጠቃላይ በማህበረሰቡ ስነ ልቦናም ጭምር ነው። በነገራችን ላይ ወታደር የሚሸነፈው ባትልፊልድ ላይ አይደለም። የሀገሪቱ የፖለቲካና የሀገሪቱ የፖለቲካዊ ሀገሪቱ ውስጥ ያለው ሶሻል ከረንት ነው የሚያሸንፈው። ሀገሪቱ ውስጥ ያለው ድባብ ነው የሚያሸንፈው ወታደርና አንሙት። ለውጥን የሚያዋልደው እንደነዛ አይነት ድባቦች ናቸው። እያንዳንዱ ማህበረሰብ ዛሬ ምን ይፈጠር ይሆን የሚለውን ነገር በጉጉት እየጠበቀ በንቃት እየተከታተለ ያለበት ሁኔታ እንዳለ ትሰማለህ። ወታደር ይንቀሳቀሳል፣ ሰራዊቱ ይጋዛል፣ ሚሊሻው ይጋሳል። አንዳንድ አካባቢዎችን አሁን ኦልሬዲ ባዶ እየተሆነ ያለው በተለይ በምዕራብ አቅጣጫ ወታደሮችን እያነሳ የኦሮሚያ ልዩ ኃይሎችን በተለያየ ቦታ ላይ ለማስገባት ጥረት እያደረገ ነው ያለው። ቤኒሻንጉል ጉሙዝ ላይ ፖሊስ እየተጠረነፈ ነው ያለው፣ ሚሊሻ እየተጠረነፈ ነው ያለው። የአቡስ ላይ በነገራችን ላይ የአርኤስኤፍ ወታደሮችም ጭምር እዛው ከቤኒሻንጉል ጉሙዝ ክልል ፖሊሶችና ወታደሮች ጋር ሚሊሻዎች ጋር አንሙት
አብሮ እንዲጠረነፉ ለማድረግም ጥረት እየተደረገ ነው ያለው። ሜስ ነው የምንመለከተው። በነገራችን ላይ ከባድ ቀውስ ነው የምናየው። ከባድ ትርምስ ነው እያየን ያለ ነው። የኛ ሪዲንግ እንደዛ ነው። የአብይ አህመድ ሰራዊት ካድሬው መዋቅሩ የገባበት ቀውስ በግልጽ ምን እንደሆነ እየተመለከትን ያለንበት ሁኔታ ነው ያለውና እንሙት እነዚህ ሁሉ ድባቦች የሚነግሩን ነገር አለ። መልካም ያው ብልጽግና አሁን ደጀን የሚባል ህዝብ የለውም እንደምታውቀው። የኢትዮጵያን ህዝብ በደጀን ህዝብነትና በአጥቂ ህዝብነት በወገን እና በጠላት የኢትዮጵያን ጂኦግራፊ የኢትዮጵያን ክልሎች ግዛቶች የወገን ግዛትና የጠላት ግዛት እያደረገ ለማቅረብ አሁን ጊዜው አይደለም። ለሱ ደጀን የሆነ ህዝብ የለም። የሱ ሰለባ የሆነ የዚህ አገዛዝ ሰለባ የሆነ ህዝብ ነው ያለው። ስለዚህ እንደ ትናንቱ ሰንጋ የሚጭንለት እንደ ትናንቱ እንጀራ በወራንታ ድፎ ዳቦ ጠላ ተሸክሞ የሱን ሰራዊት የሚቀልብ ህዝብ የለም። ሁሉም ህዝብ የዚህ ሰራዊት ሰለባ ስለሆነ ማለት ነው። አሁንም ለአብይ ሰራዊት ሰርፕራይዝ የሆነው ያኔ በሰሜኑ ጦርነት እንጀራ እየተሸከመ ባናቱ ድግስ ደግሶ ይቀበለን የነበረው በእጃ ጎርሰን የነበረው ህዝብ የት ሄደ? ተቀይሟል፣ አኩርፏል፣ ምን ቢገጥመው ነው የሚል ጥያቄና ሁኔታ ያነሳን ያለው ሰራዊቱ አመራሩ ጭምር። በተለይ አንዳንዱ ደቡብ ላይ የቆየው ምዕራብ ኢትዮጵያ ላይ የቆየውና በሰሞኑ የኃይል እንቅስቃሴ ወደ ሰሜን የሄደው ምንድነው ያጋጠመው የሚል ነገር እያነሳን ያለው። ስለዚህ ድግስ ደግሶ ፍሪዳ ጥሎ እንጀራ ተሸክሞ ሄዶ የሚያቀብል ከዚህ ቀደም እንደተባለውም ደጀን ህዝብ እየተባለ ሊነሳ የሚችል የለም። ሁሉም የኢትዮጵያ ህዝብ የዚህ አገዛዝ ሰለባ ነው። የአማራ ህዝብ የዚህ አገዛዝ ሰለባ ነው። የዚህ አገዛዝ ጥቃት በትር ያረፈበት ያለ ነው። የትግራይ ህዝብ ተመሳሳይ ነው። የአፋር ህዝብ ተመሳሳይ ነው። ፎርዛት ማተር በመሃል ሀገር ያለውም በምዕራብ ኦሮሚያ በአንዳንድ የኦሮሚያ አካባቢ ያለውም ህዝብ የዚሁ አካል ነው። ቦረና ላይ ነው፣ ሰሜን ሰላሌ ሰሜን ሸዋ ላይ ነው። ቀንበርና ሞፈር ተሸክመው ሰልፍ የወጡ እርሻ የወጡ ኦሮሞዎችን የተመለከተ ነው። ስለዚህ ደጀን የሚባል ህዝብ የለም። ለዚህ አገዛዝ ደጀን የለውም፣ መቆሚያ የለውም፣ እግር የለውም ብለናል ብዙ ጊዜ መቆሚያ ስለሌለው። ይሄ እንዳለ ሆኖ ሰሞኑን እንግዲህ በፕሮፓጋንዳውን ከሆነ አይነት ያንን ፕሮፓጋንዳ መስመር ያሰጥልኛል በሚል የተሰራ ትንኮሳ ነበር። እኔ እሱ ላይ ቀዳሚ ዕለት ፕሮግራም ስሰራ ምንድነው ሽል ከሆነ ይገፋል ቦርጭ ከሆነ ይጠፋል የሚባል አባባል አለ። ይሄ ትንኮሳ ነው ወይንስ ውጊያ ነው? ወዴት ሊሄድ ነው? ከዚህ ቀደም እንደ አንድ ኢቨንት ተኩስ እንደተከናወነው ያለ ነው ወይንስ ውጊያ ነው የሚል ነገር አንስተን ነበርና ውጊያው ሲሪየስ ውጊያ ሊሆን የሚችለው የዚህ ራያ አክሲስ የሚባለው አፋር አክሲስ የሚባለው እዚህ አካባቢ ያለው ኃይል ክምችት እዚህ አካባቢ ያለው ኃይል አስተላለፍ እዚህ አካባቢ ከፈነዳ ከሞላ ጎደል ወደ ኋላ የሚል አይመስልኝም። ያኛው ብልጽግና ሆነ ብሎ የከፈተው ነው። ሆነ ብሎ በመክፈቱ እንግዲህ ምን ሀፕን አደረገ ስናነሳው ነው የነበረው። የአገዛዙ እንግዲህ ዛሬ አንተ ይዘው የመጣው በድሮን ጥቃት ያገዛዙ ታንኮችም ጭምር መጠቃታቸውን የሚያሳይ መረጃን ያመጣው ቀንም ላይ ሳነብ ነበር። ጦር ኃይሎች ሆስፒታል ሳይቀር የገቡ ያገዛዙ ሰራዊት አባላት ወይም መሪዎች አሉ የሚል ነገር ስመለከት ነበር። እዛ አካባቢ ላይ ኦፍ ኮርስ እኔ አርኤስኤፍ እዛ ጋር ምን ይሰራል የሚለው ቲፒኤልኤፍ መግለጫውን አይቼዋለሁ። ግን እኔ አርኤስኤፍ እዛ ጋር ምን ይሰራል? ገዳሪፍ አርኤስኤፍ አለ ወይ? እኔ እዛ አካባቢ አርኤስኤፍ ያለ አይመስለኝም። ያ ካልሆነ ኢትዮጵያ ድንበር ውስጥ ገብቶ አርኤስኤፍ ጥቃት ሰንዝሯል ማለት ነው። ለኔ እሱ ግልጽ አይደለም ለማለት ፈልጌ ነው። ምክንያቱም አንድ ዛሬ ከሱዳን የወጣ የሱዳን ውጭ ጉዳይ በዚህ ላይ አንሙት መረጃዎችን ሌሎች ተጨማሪ መረጃዎችን በዚህ ላይ እንፈልጋለን። እኔ ያለኝ መረጃ በቀጠናው ላይ አርኤስኤፍን ለማዟዟር አብይ አህመድ በርካታ ጥረቶችን አድርጓል። መርሰናሪዎችን ለማዟዟር በዛ አካባቢ ላይ እንዲመጣ አርኤስኤፍ ለማድረግ በነገራችን ላይ አስቀድሞ አርኤስኤፍ ወደ ብሉ ናይል ከመሄዱ በፊት
አርኤስኤፍ ወደ ዌስት እንዲጠጋ ለማድረግ በከፍተኛ ፍላጎት ነበር በእነ አብይ አህመድ በኩል። በነገራችን ላይ ፋኖን በዚህ በኩል ሳንድዊች ያደርግልኛል ብሎ ስላሰበ አርኤስኤፍ መላ አማራውን እንዲዋሰንና አካባቢውን እንዲዘጋለት ይፈልግ ነበር አብይ አህመድ። እሱ ስላልተሳካለት ነው በነገራችን ላይ ወደ ብሉ ናይል ስቴት አካባቢ ላይ ኢስቱ ላይ እንዲሄድ የተደረገው እና ያንን ለመመለስ ፍላጎት ያለ መሆኑን አውቃለሁ። ግን በተጨባጭ እዛ አካባቢ ላይ መምጣቱን የበለጠ መረጃዎችን ማጠናከር ይጠበቅብናል የሚለው ነገር እናንሳና በዛ መንገድ እንለፈው። ያ መልካም መረጃዎችን ማሰባሰብ ተገቢ ነው። እንግዲህ አርኤስኤፍ አሁን ኩምሩኩንም ማቶ ብሉ ናይልንም የመጨረሻ ጫፍ ላይ ወደ አሶሳ ድንበር ነው ተጣብቆ የሚገኘው። እጅግ በጣም በርካታ ቀጠናዎችን እያጣ ነው። የእነ አብይ አህመድና የሌሎቹ ፍላጎት እንዳልከው ብዙ አይነት ነው የነበረው። ወጣቶች የተመለመሉ ሲሰለጥኑለት የነበረ ደጋፊ ጦርነቱን ድንበር የለሽ ትብብር ያለው እንዲሆን ለማድረግ ብዙ ጥረት ይደረግ እንደነበረ መረዳት እንችላለን። ዞሮ ዞሮ ዛሬም ከሱዳን ውጭ ጉዳይ መስሪያ ቤት የወጣን ሪፖርት ዘገባ እየተመለከትኩ ነው የነበረው። እዛም የወጣው ነገር የሚያሳየው ምንድነው? ሱዳን ውስጥ ያለ የስደተኞች የተፈናቃይ መጠለያ ጣቢያ ላይ ጉዳት ደርሷል ነው። እንግዲህ ብልጽግና የወታደራዊ ማሰልጠኛ ነው በሚል ካምፖች ላይ ድብደባ መፈጸሙን፣ እነዚያ ካምፖች ግን የተፈናቃይ የስደተኛ ካምፖች መጠለያዎች መሆናቸውን በመግለጽ እዛ ላይ ጥቃት ደርሶብኛል የሚል መግለጫ መውጣቱንም ተመልክተናል። ዞሮ ዞሮ ሁለቱም ኃይሎች ከዚህ ቀደም ስንል እንደነበረው በጸብጫሪነት በተኩስ ጀማሪነት ዓለም አቀፉ ማህበረሰብ እንዲመለከታቸው አይፈልጉም። የቱንም ያክል ዝግጅት እየተደረገ ቢሆን ብልጽግና ሁሉንም አይነት ክፋቶች እየሰራ ስትራቴጂክ ስቶልሜት ውስጥ ነው እያልንም በዚህ መካከል እየከፋፈለ የበታተነ ያቃረነ ለመኖር ከፍተኛ ኢንቨስትመንት ላይ ቢሆንም ተኩስ ገባ ሌላ ጦርነት መልሶ ጀመረ የሚባለውን ነገር አይፈልገውም። የአማራ ክልሉን ጦርነት አማራ ላይ ያወጀውን ጦርነት ሁልጊዜ በተቻለው አቅም ለማሳነስ የሚሞክረው ለመሸፋፈን የሚሞክረው በዓለም አቀፉ ማህበረሰብ አይን ተራ ግጭት ተደርጎ እንዲታይ ስለሚፈልግ ነው። የሆነ ያመጹ ቡድኖች አሉ፣ እነሱ ጋር አለመግባባትና የሆነ አልፎ አልፎ የሚደረጉ ውጊያ አለ። ከዛ በቀር የመንግስት አጀንዳ አይደለም፣ የሀገሪቱ መንግስት ሚዲያ ያንን እያደረገ አይደለም የሚል አቀራረብ መከተል ስለሚፈልግ ነው ቢሊትል የሚያደርገው የሚያሳንሰው ሁሉ ጊዜ የሚሸፋፍነው። የሚያስጮኸው መቼ ነው? አፍሪካ ህብረትና ኢጋድ የተገኙበት ምናምን ስምምነት ምናምን ያለቀን እንዴት ነበረ የሚያሰኝ ነው። ዝም ብሎ እንደው መንግስትን ወሬ ሲከታተል ለኖረ ሰው የት የነበረ ነው ምን አይነት ጦርነት ላይ የከረሙ ናቸው ብሎ እንዲጠይቅ የሚያደርግ ነው የአገዛዙ አቀራረብ ማለት ነው። ስለዚህ በማሳነስ የሰላም ኃይል በመምሰል በተለይ በዚህ ወቅት ደግሞ አገራዊ ምክክር እያደረገ ነው እየተባለ አዲስ ጦርነት ላይ መሆኑን አጠቃላይ የጦርነት ሪቶሪክ የጦርነት ትርክት የጦርነት ቅስቀሳ በአገሪቱ መገናኛ ብዙሃን እየተተረከ መሆኑ እንቆቅልሽ እንደሆነ ይገነዘባል። ይሄ ግን ዓለም አቀፍ መገናኛ ብዙሃን ቲንክ ታንኮች፣ ተቋማት፣ ተጽዕኖ ፈጣሪ ግለሰቦች በሙሉ በደንብ የሚያውቁት ነው። የፋኖ ኃይል ምን አይነት አቅም እየፈጠረ እንደሆነ፣ ምን አይነት ጦርነት እየተካሄደ እንደሆነ፣ ምን አይነት ኃይል ወደዚህ አካባቢ እንዳስገባ በደንብ ይታወቃል። ዓለም ያውቀዋል። ስለዚህ ከነዚህ ሁሉ ሁኔታዎች አኳያ የቱንም ያክል ለማሳነስ ለመሸፋፈን ቢሞክርም ተሸፍኖ ሊሸፈን የሚችል አይደለም። አንድ እየተጠነቀቀ ያለው እንደ ምክክር ላይ ስለሆነ ተኩስ ጀመረ ፕሪቶሪያን ጥሶ ወደ ውጊያ ገባ እንዳይባል ነው እየተጠነቀቀ ያለው እንጂ በመሰረቱ አቋቋምኩት ያለው ጊዜያዊ አስተዳደር እኮ ተቀምጦ ተባሯል ከትግራይ። ይሄ ምን ማለት ነው? ይሄ ለምን ዝም አለ? ይሄ እንደዚህ ያለው የስትራቴጂክ ስቶልሜት ይሄ ስትራቴጂክ የሆነ ወይም ስልታዊ የሆነ ዝምታና ቀን ጠባቂነት ስለዚህ አገዛዝ ባህሪ የሚነግረን ነገር አለ ለማለት ፈልጌ ነው። በአጠቃላይ ግን አዳዲስ ግንባሮች ናቸው። ይሄ ትንኮሳ እስካሌሽን አይደለም ማለት ስትራቴጂክ የሆነ ዝምታ የሚባል ነገር አለ። አገዛዙ ኦልሬዲ ጦርነት ውስጥ አይደል ያለው። ለምሳሌ ድሮን ጥቃት እየፈጸመ ነው ያለው። በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ በቀደም ነው ያንስቻለሁ። ይሄ ዋት ኢዝ ዋር ነን ዋር ምንድነው ጦርነትና ጦርነት ያልሆነ የሚለውን ነገር እኛ የምንጠቀመው በጣም ክላሲካል የሆነ ትርጉም ዴፊኒሽን። የጦርነት ትርጉም በጣም ተቀይሯል። ለምሳሌ ብሎኬድ ጦርነት ነው በዘመናዊ ፖለቲካ። ብሎኬድ ጦርነት ነው። አንድ ማህበረሰብ ኢነርጂ እንዳይኖረው ለምሳሌ ከተደረገ፣ ገንዘብ እንዳይገባለት ከተደረገ፣ ቁሳቁስ እንዳይገባለት ከተደረገ፣ ምግብ እንዳይገባለት ከተደረገ ከዚህ በላይ ጦርነት የለም። የኢነርጂ ኢንፍራስትራክቸርን ወይንም የውሃ ኢንፍራስትራክቸርን ታርጌት ብታደርጋ ነሙት
ያ ማህበረሰብ ጦርነት ታውጆብኛል ብሎ ለመታገል መብት አለው። so it's just war so አሁን አብይ ጦርነት አልጀመረም ስቶልሜት ላይ ነው ወይንም ደግሞ ዲስካሌት አድርጎ ወይንም በሆነ ሁኔታ ውስጥ አልነበረም ማለት አንችልም። ማለት ሰሞኑን ሸረሪና ላይ ያደረገው ነገር ለኔ it's just ጦርነትን ትሪገር አድርጓል። ኦሬዲ ጦርነቱን ጀምሮታል። ኩርሙክ ላይ እየተዋጋ ነው። ጦርነት ጀምሯል የሚባል ነገር የለም። የተጀመረ አይደለም ያለው፣ የቀጠለ ነው እንጂ የተጀመረ አይደለም ያለው። አብይ አህመድ ስትራቴጂክ ስቶልሜት ውስጥ ነው ማለት ጦርነት እያደረገ አይደለም እያልን አይደለም። ጦርነት ውስጥ ማን ያለው 8 ዓመት ሙሉ አቋርጦ አያውቅም። ውጊያውን ከዚህ በላይ ኤስካሌት አድርጎ ፉል ስኬል ወደሆነ ጦርነትና ከዚህ ቀደም ለምሳሌ በሁለቱ ዓመት የሰሜኑ ጦርነት ወቅት በነበረው ስኬል ዓለም እንዲመለከተው ለማድረግ ዝግጁ አይደለም ወይም እንደዛ እንዲባልበት አልፈለገም ነው እንጂ በምትለው ደረጃ አይነተ ብዙ የጦርነት አይነቶችን እንኳን ከፍቶ ያካሄደ ነው። ኢኮኖሚ ጦርነት፣ ኢኮኖሚክ ዋርፌር፣ ሶሻል ዋርፌር፣ የፕሮፓጋንዳ ዋርፌር፣ ፐርሰፕሽን ዋርፌር እያልን ምንለው በሙሉ ጦርነት እያደረገ እኮ ነው ያለው። ከፍተኛ የሆነ ሞቢላይዜሽን እያደረገ ነው ያለው። ነገር ግን ምንድነው እያደረገ ያለው? በዚህ መሃል ምንድነው ወደ ፉል ስኬል ባለ መግባት ወደ ለየለት የሁለቱ ዓመት አይነት ጦርነት ውስጥ ሞቢላይዜሽን ውስጥ ወይም የተለየ ነገር ውስጥ ውጊያ ውስጥ ባለ መግባት አልፎ አልፎ የድሮን ጥቃት ለምሳሌ እሱ ሊያደርገው የማይፈልገውን ቲፒኤፍ ልኮ በመዋጋት መቸለታ ያደረገውን አይነት ነገር በማድረግ ኃይሉንም እዛው አካባቢ በማከማቸት ጀመርከው ገባበት ፉል ስኬል ጦርነት ተጀመረ እንዳይባል ለማድረግ ነው እየሰራ ያለው። ፎርዛት ማተር በቀናቶች ውስጥ ይጀምራል ብሎ ካወጀ እኮ ቆይቷል አይደል? በደህንነት ሚኒስትሩና በቀጠና አማካሪው አማካኝነት ነው ያንን ያለው። ሶ ስቶልሜት ላይ ነው ያልነው። ውጊያ ቁሟል ቁጭ ብሏል እያልን አይደለም። በመሰረታዊነት እየተዋጋ ነው ያለው። አቋርጦ አያውቅም። ጦርነት ብልጽግና ጦርነት አቋርጦ አያውቅም። ውጊያ ፎርዛት ማተር አቋርጦ አያውቅም። አማራንም እየወጋ ነው። ኦሮሚያም ላይ ውጊያ ነው ያለው። በተለያየ አካባቢ ውጊያ ላይ ነው ያለው። አልፎ ተርፎ ቀጠና ላይ እኮ ሱዳን ላይ እየተዋጋ እኮ ነው። ኩምሩክ ላይ ሲዋጋ ነበረ። ካርቱም ላይ ተዋጋ ተባለ እኮ፣ ተኮስክ ተባለ እኮ። ስለዚህ ውጊያ አቋርጦ አያውቅም። ነገር ግን ፉል ስኬል ምንለው መቀሌ ላይ ስልጣን ይዟል፣ ጊዜ አስተዳደሩን አባሩብኛል ያለውን አካል ለማስወገድ የሚያስችል ወታደራዊ ዘመቻ ውስጥ አልገባም። ይሄን እያደረገ ያለው ደግሞ አንድም ከዲፕሎማሲ ጣጣዎቹ አኳያ ነው፣ ሁለትም ጥምረቶች ሊመጡ ነው። ስለዚህ ቀስ ብያ ማሙቼ ቅራኔ ፈጥሬ ከፋፍዬ መሄድበትን ሄዳለሁ ብሎ እየሰራ ነው ከሚል መነሻ ነው ያንን ሐሳብ የሰጠሁት እንጂ ኤስካሌሽን ነው በየጊዜው የሚጨምር እንጂ የሚበርድ ነገር እንደሌለ በየጊዜው የምናነሳቸው የምናያቸው ኢንጌጅመንቶች በሙሉ ይነግሩናል ለማለት ነው። አንድ ሞት አመሰግናለሁ። እኔም እንግዲህ ብልጽግና በተሟላ መንገድ ጦርነትን ለመጀመር የሚያስችለውን የጎደሉትን ነገሮች ለማሟላት የሚጠብቀው ጊዜ እንጂ ኦሬዲ ጦርነት ውስጥ ነው። በበርካታ መንገድ ጦርነቱን እያደረገ ነው። ወታደር ልኮ አክቹዋል የሆነ እንትን ውስጥ የጦርነት እንቅስቃሴ በተለይ በበርካታ ግንባሮች ተጨማሪ የሚከፍታቸውን ጦርነቶች አዘገየም ከተባለ ለራሱ ስትራቴጂክ ጠቀሜታ ሊሰጠኛል በሚልበት መንገድ ለመዋጋት የሚያስችለውን ነገር ለማድረግ እንጂ ከዛ ውጪ ጦርነት እያደረገ ነው። በሁሉም መንገድ ጦርነት እያደረገ ነው። በሁሉም አቅጣጫ በሁሉም ግንባር ጦርነት ውስጥ መሰለፉን በትክክል መናገር ይቻላል ብሎ ማንሳት ይቻላል። እንግዲህ ብልጽግና ቤት አሁን ከምንሰማቸው ነገሮች ለየት ያለው ነገር ምንድነው? ጦርነቱ ከተጀመረ በኋላ በቅርቡ ያደረጋቸውን ጦርነቶች አይነቶች ስንመለከት ሰሞኑንም ባደረጋቸው የአቅምን የመለካካት ወይንም ደግሞ የትንኮሳ እንቅስቃሴዎቹን ስንመለከት እና ከዛ ሂደት በኋላ የመጡ ነገሮችን ስንመለከት በበርካታ መንገድ በቀጣይ የሚያደርጋቸውን ጦርነቶችም ለመለካት ጥረት ያደረገበት ይመስለኛል። ከባድ መሳሪያዎችን ተጠቅሟል። የፕሮፓጋንዳውን እና የኃይል አስተላለፉን ለማየት ሙከራ አድርጓል። የዓለም አቀፉን ማህበረሰብ ሪአክሽን ለማየት ጥረት አድርጓል። በዛ ውስጥ የድሮኖችን እና የድሮን አጠቃቀሞችን በተመለከተ እንደዚሁ እንዳልኳችሁ ብልጽግና ላይ ከፍተኛ ዳሜጅ ያደረሰው በተለይ ደግሞ ታንኮቹን ታርጌት ያደረገ ጥቃትን በተመለከተ የነበረውን ሁኔታ በተመለከተ ነው። ከዚህ አንፃር በቀጣይ የሚመጣው ጦርነት በብዙ መንገድ በብዙ መመዘኛ ቅድም አንሙት ሲል የነበራቸውን አገሪቱ ውስጥ ያለው ፖለቲካዊ ሁኔታ መቀየሩን ብቻ ሳይሆን ማህበራዊ ሁኔታው መቀየሩን ሌሎች ነገሮችም
የቀየሯቸው በርካታ ነገሮች እንዳሉ ማወቅ ያስፈልጋል። ለምሳሌ ዛሬ በህወሓት በኩል የወጣው መግለጫም ለኔ የሚያሳየኝ ነገር አንደኛው በእርግጥም አብይ አህመድ ጦርነቱን ቀጠናዊ የማድረግ ፍላጎት እንዳለው የተለየ ኃይላት ለሰላለፍ ይዘትና ቅርጽ ያለው እንደሆነ አድርጎ ለመሳል ጥረት የሚያደርግ ኃይል እንደሆነ በትክክል ተመልክቻለሁ። በርካታ ኃይሎችንም ተንኩሶ በጦርነት ውስጥ በቀጥታ በርካታ ኃይሎች በአንድ ጊዜ እንዲሳተፉ የመፈለግ ነገርም እንዳለ ተመልክቻለሁ። ሰው ከዚህ አንፃር በእርግጥም አርኤስኤፍ በዚህ ጦርነት ውስጥ በአንድም በሌላ መንገድ ተሳትፎ ከሆነ አብይ አህመድ ከዚህ ኃይል ጋር በይፋ የሆነ ጋብቻ ፈጽሞ በቀጥታ በጦር ግንባርም አብሮ ለመታገል የወሰነ መሆኑን ያሳያል። ዞሮ ዞሮ አርኤስኤፍም ኮርዶፋንን ጨምሮ በርካታ አካባቢዎች ላይ በተለይ ኮርዶፋን በነገራችን ላይ የአርኤስኤፍ ቤዝ ነው። ሰፊ መሰረተ አለው ተብሎ የሚታሰብበትን አካባቢም ጭምር ነው እየለቀቀ ያለውና እነዚህ ሽንፈቶች አብይ አህመድን የሽንፈት ጽዋውን ከመጋራት በተለየ መንገድ እና የሽንፈት አካባቢውን ከማስፋት የተለየ ሌላ ነገር ያመጣለታል ብሎ ለማሰብ አዳጋች ነው። አብይ አህመድ የተሸነፈው በኢትዮጵያ ፖለቲካ አውድ ውስጥ ነው። በኢትዮጵያ ወታደራዊና ፖለቲካ አውድ ውስጥ የተሸነፈ ኃይል የትም ቦታ ላይ ሄዶ ከየትኛውም ኃይል ጋር ጥምረት ተፈጥራለሁ ቢል ምንም አያመጣም። አብይ በትክክል የተገነዘበው ነገር የተቀየረ አውድ እንዳለ ነው። ዲያስፖራውን በዛ ደረጃ ያነቀሳቀሰበትን ጊዜ ሲናፍቅ አይታችኋል። በቀደም በቃለ መጠየቁ ለዲያስፖራው መልእክት ሲያስተላልፍ ነበር። በሶስት ከፈላቸው ዲያስፖራዎችን የተሳሳተ ይቅርብ ወራጅ ነበረ፣ የለውጡ ባለቤት እኔ ነኝ የሚል እንደዛ አይነት ስሜት ያለው፣ ስለዚህ የለውጡ ባለቤት ስለሆንኩኝ ከለውጡ የሆነ ነገር ይገባኛል ብሎ የመጣ የተሳሳተ ሪዲንግ ያለው የተሳሳተ ንባብ ያለው በሚል ነው የተረዳው። ሁለተኛውን ዲያስፖራ ግሩፕ ለጥቅም ሲል ካገዛዙ ተቃርኖ ላይ መሰለፍ እንዳለበት የሚያምን ነው ያለው። በዩቲዩብም በምንም የሚያገኛትን ነገርና ያው ለአሳይለም ኬዛቸው እንዲረዳቸው ነው የሚቃወሙኝ የሚል ነገር ነው ያቀረበው። ሶስተኛው ብልጽግና የገጠመው ነገር ወይንም የተናገረው የዲያስፖራ ካታጎሪ ሶስተኛ ብሎ የተሳሳቱ በእኛ ባያያዝ ስተትም ይሁን በተለያየ መንገድ ቅሬታ ያላቸው እኛም ችግሮቹን ልንፈታ ሲገባን አቅለን የተመለከትናቸው በሚል ዲያስፖራውን በሶስት ነው የከፈለው። የተሳሳቱ ችግሮቻቸውን ልንፈታላቸው ሲገባ የሚላቸውን ተስፋ የሚያደርጋቸው ዲያስፖራዎች ናቸው። ብልጽግና ተስፋ የሚያደርጋቸው ዲያስፖራዎች ናቸው። ሌሎችን የመጀመሪያዎቹ ሁለቱ እንደለየላቸው ገብቶታል። ሶስተኛዎቹ ግን የሆነ ነገር ብናደርግ በጥቅማ ጥቅምም እንደዚሁ እጅ መስጠት የሚፈልግ ከአውሮፓም ከአሜሪካም ከአፍሪካም ሄዶ ለብልጽግና እጅ መስጠት የሚፈልግ ዲያስፖራም ጭምር አለ ብሎ ያስባል ብልጽግና። እንደዛ አይነት ኦፖርቹኒስት እንዳለ ብልጽግና በቀላሉ ትራንዛክት የሚያደርገው ሐሳቡንና ፍቃዱን ይሸጥልኛል ብሎ የሚያስበው የተለያየ አካባቢ ላይ በተለያየ ስም ህብረተሰቡን አስተባብሮ ኢትዮጵያ እኮ እየመከረች ነው የሚል ዲያስፖራ አይጠፋም ነው ብልጽግና እያለ ያለው። አሁን ያ አውድ የለም። ከዲያስፖራ ሄዶ ለብልጽግና ቡራኬ የሚሰጥ የለም። ለብልጽግና ድጋፍ የሚሰጥ ለብልጽግና እንትን የሚል የለም። በሀገር ውስጥም በውጭም ብልጽግና የገጠመው ነገር ተመሳሳይ ነው። አንሙት በየሀገራቱ እኮ የፋኖ አደረጃጀትን ስም ያነገቡ ማህበራት ተቋቁመዋል አይደለም እንዴ? እነዛ ተቋማት እኮ ቢቻላቸው ኖሮ መሬት ላይ ቢሆኑ ኖሮ ከብልጽግና ጋር የሚኖራቸውን የትግል አውድ መረዳት ትችላለህ። የለንደን ፋኖ፣ የበርሚንግሃም ፋኖ እየተባለ በየሀገሩ የሚቋቋሙ አደረጃጀቶች በእርግጥም ብልጽግናን በጠላትነት ፈርጀው መጠነ ሰፊ ትግል የሚያደርጉ እንቅስቃሴዎች ናቸው። ልዩነቱ የሚታገሉበት አውድና አግባብ የተለየ መሆኑ ብቻ ነው። ዲያስፖራውን በተመለከተ፣ የመረጃ ቁጥጥርን በተመለከተ፣ ሚዲያውን በተመለከተ፣ ዓለም አቀፍ አጋርነትን በተመለከተ፣ ትርክትን በተመለከተ፣ ኮዝን በተመለከተ አብይ አህመድ ጦርነትን ለመጀመር የሚያስችል መሰረታዊ ምክንያት እንዳይኖረው ሆኗል። ኢትዮጵያ ውስጥ ካሰስ ቤሊ ይሉታል አይደለም? ጦርነትን የመጀመሪያ መንኪው ምክንያት፣ አሳማኝ ምክንያት፣ ሞራል ኤንድ ሌጋል ፋውንዴሽን
ጀስቲፋይ ልታደርግበት የምትችለው መሰረት። ለምንድን ነው አማራ ነው ጋው ስትለው መልስ የለውም። የጠፋበት አማራ ሲገባ ነው። አማራ ከገባ በኋላ በተደጋጋሚ ስንል እንደነበረው አንሙት ለምንድን ነው አማራ የገባችሁት ብለህ ስጠይቃቸው አሁን እግር ለመትከል ይሉሃል። እንዴ መጀመሪያ የገቡት እግር እንቆርጣለን ብለው ነበር የገቡት። አሁን ለምንድን ነው አማራ የገባችሁ ስትላቸው እግር ለመትከል። ለምንድን ነው አማራ ላይ ጦርነት ያወጃችሁ ስትላቸው ምርጫ ለማካሄድ አሉ የዛሬ ስንት ቀን። አሁን ደግሞ አማራ ለምንድን ነው የገባችሁ ስትላቸው በዛ አልፈን ትግራይን ለመውጋት ሊሉ ይችላሉ። በየጊዜው በየሰዓቱ የሚቀያየሩት ምንም አይነት መሰረት እንዳይኖራቸው እርቃናቸውን እንዲቆሙና እንዲወዛወዙ ያደረጋቸው አማራ ነው። አስጣላቸው። የፖለቲካ ትጥቃቸውን ያስጣላቸው። ለማህበረሰቡ ትሬድ አድርገው ደልለው ሸጠው የሚተዳደሩበትን ምክንያት ነው የነጠቃቸው። በቀጥታ ከህዝብ ጋር ነበር የተጋፈጡት። አንሙት ገቡ፣ ህዝብ ነው የገጠማቸው። አማራ ላይ ውጊያ ሲታወጅ ያለ ምክንያት ያለ ፍትሃዊ ምክንያት አማራ ላይ ጦርነት ሲታወጅ አፋር ምን አለ? አሃ ነገበኔ ነው ማለት ነው አለ። የወጉጉሙ አመራሮች አንከር ሚዲያ ላይ ቃለ መጠየቅ እየሰጠ ነበር ትላንትና። ትንሽ በኋላ ላይ እናሰማዋለን። አንሙት ምንድነው የሚለው? አማራ ላይ ያደረገውን አፋር ላይ ያደረገው ነው፣ እኛን ሊያጠፋ የተነሳ ኃይል ነው የሚለው። የህልውና አደጋ የአፋር ህዝብ ላይ ተጋርጦበታል። አሃ ሶማሌ ላይ ይመጣል ማለት ነው ይሄ አገዛዝ። ይሄንን አገዛዝ ከኢትዮጵያ ህዝብ የምንጠብቅበት የምንከላከልበት ምንም ምክንያት የለም። ምንም አቅም የለም። አንሙት ይሄንን አገዛዝ ህዝቡን እንዳይበላ ለማድረግ የሚያስችል ልጓም የለም። ህጋዊ ልጓም፣ ተቋማዊ ልጓም የለም። ኢትዮጵያ ውስጥ ያለውን የመተኮስ አቅም ሁሉ ህዝብ ላይ ያለውን የማጥፋት አቅም ሁሉ ማለት ተጠቀመ፣ ህዝብ ላይ ተጠቀመ። ያንን የተመለከተ የኢትዮጵያ ህዝብ ከዚህ አገዛዝ ጋር ያለውን ምን አለ? ገዱ ሁልጊዜ የሚያላት ነገር ታሪካዊ ነች። በነገራችን ላይ በዚህ አገዛዝና በአማራ ህዝብ መካከል ያለው ውል ተፈቷል፣ ተበጥሷል፣ እንዳይጠገን ሆኖ ዳግም ይሄንን አገዛዝ አማራ ሊቀበል አይችልም። ሌሎች ኢትዮጵያውያን ይሄንን ጉድ ያዩ፣ ትግራይን ያየ፣ አማራን ያየ፣ አፋርን ያየ የኢትዮጵያ ህዝብ ከዚህ አገዛዝ ጋር ዳግም ሊሰለፍ የሚችልበት እድል የለም። ኦሮሚያ እና የኦሮሞ ህዝብ በርቀት ይሰማው የነበረው ነገር በየመንደሩ በየደጃፉ መጣ። ልጆቹን ጠምዶ ወጣ። አንተ ቅድም እንዳልከው አርሶ አደሩ እንዲህ አይነት ጉድ ሰምተን አናውቅም አለ። በረ ሚሊሻን ግብረ ሰሳብዱ ይላል ኦሮሞ። ሚሊሻ ግብር የሚሰበስብበት ዘመን፣ ሚሊሻ ግብር ሰብሳቢ ሆኖ የመጣበት ዘመን፣ ሚሊሻ ተማሪዎችን ከትምህርት ቤት የሚመለምልበት ዘመን መጣ ይላል። አባት አንድ የሐረርጌ ኦሮሞ አባት ሲናገሩ የሰማሁትን ነው የምነግርህ። አንሙት ምን አሉ? እጆሌ ከኛ ገባን ይርግኑ፣ ልጆቻችንን ወደ ገበያ አንልክም፣ ራሳችን ገበያ ሄደን ነው የምንገዛው። ልጆቻችንን ገበያ ከሄዱ ሚሊሻ ይዝብናል፣ ይዞ ወደ ጦርነት ይልክብናል ብለው 3 ሰዓት 4 ሰዓት በእግር ተጉዘው ገበያ ሄደው ሸምተው ቢመጡት እሳቸው ናቸው። ሲዳማ ምን አይነት ሁኔታ ውስጥ ነው ያለው? ሲዳማ ላይ ያላችሁ ልጆች ጻፉልን እስኪ። ምንድነው ሲዳማ ላይ ያለው? ጌዲዮ በምን አይነት ሁኔታ ውስጥ? ስለ ጌዲዮ ሰምተህ ታውቃለህ? አንሙት ፐርማነንትሊ ኢሬዝ እያደረገ ያለው ማህበረሰብ ነው። ቡርጂ፣ ደራሼ፣ ሌላ አካባቢ ላይ ያላችሁት የምን ጨምሮ ያላችሁ እነ ኮንሶ ያሉበት ሁኔታ አሁን እያንዳንዱ ማህበረሰብ ከባድ አደጋ ውስጥ ገብቷል። ሂድ የአዋሳኝ አካባቢዎችን፣ ምዕራብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ አብዛኛው ማህበረሰብ ከባድ ስጋት ውስጥ ነው ያለው። ጋምቤላ ምንድነው እየሆነ ያለው? ጉሙዝ፣ ማኦኮሞ አንተ በተደጋጋሚ የምትናገረው ወረዳዎቹ ተወስደውበታል። የሽናሻ ህዝብ ምን ውስጥ ነው ያለው? ማንን እናንሳና ማንን እንተው?
የትኛውን የኢትዮጵያ ህዝብ እንተው? ሀገሪቱ ታመሰች፣ ህዝቦቿ ሰላም አጡ። በዚህ ሁኔታ ውስጥ ነው አብይ አህመድ ወደ ጦርነት የሚገባው። ራሱም ማውቆታል ምን አይነት ሁኔታ ውስጥ እንዳለና ምን ሊገጥመው እንደሚችል። ቅድም እየነገርኩ እኮ ነው። አብይ አህመድ ከጦር ግንባር ዜና ሲጠብቅ ተቋማቶቹ የሱ ተቋማት ውስጥ ያሉ የተቋሙ የራሱ መዋቅር ሰራተኞች በምን አይነት ሁኔታና በምን አይነት አሰላለፍ ውስጥ እንዳሉ ምን እያሰቡ እንዳለ ምን እየፈለጉ እንዳለ በግልጽ የምትመለከተው ደረጃ ላይ ደርሰናል። ዲፕሎማሲውን ውሰደው፣ የጦርነቱን ትርክት ተመልከተው፣ የኃይል አሰላለፉን ተመልከተው፣ መሬት ላይ የተፈጠረውን የኃይል አቅም። ይሄ አሲሜትሪ ነበር አይደለም በኢንሰርጀንቶቹና በሱ መካከል። አሁን እሱ የታጠቀው ቴክኖሎጂ ገርብቷል። የአየር መቃወሚያ የታጠቁ ኃይሎች መጥተዋል። ታንኮች የታጠቁ ምናልባትም ከአብይ አህመድ የዘመኑ ታንኮችን የታጠቁ ኃይሎች መረጃ ከዛ የተሻለ መረጃ የሚያገኙበት ሬኮነሰንስ ድሮኖችን መጠቀም የሚችሉበት ደረጃ ላይ እየተደረሰ መጣ እና አብይ የሁሉ ነገር ሞኖፖሊ ያለን ብለው ህዝብን ያለ ገደብ፣ ያለ ህግ፣ ያለ ሞራል ተጠያቂነት ሲያጠፋ የነበረ አገዛዝ፣ በረሃብ በበሽታ በሁሉም መንገድ ህዝብ ላይ ጦርነትና ፍጅት ያወጀ አገዛዝ ሁሉ ነገር ዞሮ ምን መጣ ገጠመው። አሁን ከዲያስፖራ እስከ መሬት ላይ እስካለው ግንባር ተሰላፊው ቀጠናው ላይ ያሉ ሀገራት ጭምር አንሙት፣ ቀጠናው ላይ ያሉ ሀገራት ተላለፈና ዛሬ መልቲናሽናል የማሪታይም ዲፌንስ ተቋቋመ። ህብረ ብሔራዊ የባህር ኃይል መከላከያ ተብሎ 8 ሀገራትን ያካተተ ተቋቋመ። የሉምና አብይ አህመድ በዚህ ሂደት ውስጥ ይሄ የማሪታይም ፓክት አንሙት ፖለቲካዊ እና ወታደራዊ አንድምታ እንዳለው ትመለከታል። ጅቡቲ ጭምር እዚህ ውስጥ አለችበት። ጅቡቲ ጭምር ቀጠናው ምን አይነት መልክ ምን አይነት ቅርጽ እያዘ እንዳለ በግልጽ የምትመለከተው። where is አብይ አህመድ? አብይ አህመድ የት ነው ያለው ብትለኝ መጥቶ አማራና ኦሮሞ እያለ ድጋሚ ታሪክን ሊያድስ ድጋሚ የጥላቻ አንድ ማህበረሰብ ላይ ህዝብን ለማነሳሳት የሚያስችለኛል ያላቸውን ነገሮች መጥቶ በተለያየ ቴሌቪዥን ከአንድ ሰው የማይጠበቅ በዛ ደረጃ ኃላፊነት ከሰጠው ሰው ፈጽሞ ሊነገር የማይገባውን ነገር መጥቶ በሚዲያ ፋኖን ሲያማላ አማራ ህዝብ ብሎ ሄደ። እንደዚህ አይነት ሁኔታ ውስጥ እንዳለ አውቆታል። ሽንፈት መቼ እንደሚመጣ እንዴት እንደሚመጣ ለምን እንደሚመጣ ግልጽ እየሆነ የመጣ ይመስለኛል። አንሙት በዚህ አይነት ሁኔታ ውስጥ አገሪቱ እንዳለች የኃይል አሰላለፉም ከዚህ አንፃር ሊታይ እንደሚችል ላንሳ ብዬ ነው። የአፋር የጉጉሙ ኃይል አመራርን ቃለ መጠየቅ ትንሽ ቀንጨብ አድርገናል። አንሙት እሱን እንስማና ትንሽ ሐሳብ ብትሰጥበት ደስ ይለኛል። ትብብርን በተመለከተ ያነሳው ነው፣ ግን አጠቃላይ አፋር ላይ ምንድነው ያለው ሌሎችም አካባቢዎች ላይ ስላለው ነገር እናነሳለን ብዬ ስላሰብኩኝ ነው። አጠቃላይ የትብብሩ መንፈስ እኛ ተባብረን ካልሰራን ተያይዘን ልናጠፋ ነው። እያንዳንዱ እሳቤ ጋር ተያይዘን ነው። ምክንያቱም አማራ ከጠፋ አፋር አይቀርም፣ ትግራይ ከጠፋ አማራ አይቀርም እና ሌላ ኢትዮጵያውያን ደግሞ አብረን ካልተባበር እና አብረን ተሳስረን ካልሰራ ነው ደግሞ አጠቃላይ ተያይዘን እንዳናጠፋ ብለን ነው። እሳቤው ይሄ ነው። ከዚህ በላይ ደግሞ መሄድ ትንሽ ይከብደኛልና ቀጣይ ስላለ የሚቀር ነገር ስላለ ብዬ ነው። ነገሮቹ ግን ይፋ የሚሆን በት ጊዜ ሊኖር ስለሚችል ከዚህ በላይ መሄድ ስለማልፈልግ ነው። እንደው ሀጂ ኢብራሂም ይሄ ጊዜ ላይ መተባበር አስፈላጊ ነው ብላችሁ አምናችሁ እንግዲህ ወደዛ ሂደት ገብታችኋል። በዓላማም ይሁን በተለያየ መልኩ ማትስማሙም አንድ መንገድ ላይ ሆናችሁ አንድ መስመር ላይ ሆናችሁም አላችሁም፣ ግን መተባበር ያስፈልጋል አላችሁ። ለምን ወደዛ መጣችሁ? እንደው ትብብር አስፈላጊነቱን ምን ያህል ጉጉሙ አምኖበት ነው ውሳኔ ላይ ደርሶ እየሰራበት ያለው? የቀይ በሬ ነጭ በሬ ጥቁር በሬ ምሳሌ እንዳንሆን ነው ትብብር የሚያስፈልገው።
ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች ተናተን የምናጠፋ ከሆነ ደግሞ ከህዝቦች ህልውና ለመጠበቅ በጣም የሚከብድ በመሆኑ ሀገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ ሀገር ይፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በተናተን እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። ይህን ትብብራችሁን አብይ አህመድ ያልተቀደሰ ጋብቻ ነው፣ ባንዳና ባዳ ናቸው፣ ተባብረው ሀገር ሊያፈርሱ ነው በሚል ቅስቀሳ እያደረገ ነው። ስለእናንተ በአገዛዙ በኩል እየተባለ ያለው ሀገር ላይ ክህደት እንደተፈጸማችሁ ተደርጎ እየተገለጸ ነው እና ለዚህ ምላሽ አላችሁ? እኛ አጠቃላይ አሁን የምንተባበርና አሊያንስ ገና የምናስበው ነገር ይኖራል። ግን እኛ ባንዳ አይደለንም፣ ተዋህዶዎች አይደለንም፣ ሀገርም አንገዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚ መሆናችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተዋህዶዎች አይደለንም። ይሄ በወሬኞች ወሬ ነው። ወሬኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የኛ ጠላት ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ደግሞ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ ሀገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት የመራ ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን የካደ ካዲ የሚባለው የዚህ ካዲ ድርጅት ደግሞ የሌሎችን ደግሞ ሀገር እንደካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወሬኞች እኛ ካዲዎች አይደለም፣ ይታወቃል። ህዝቡ ደግሞ ይወሰንልናል። ምክንያቱም እኛ ካዲ ከሆን ህዝቡም ይመሰክርልናል። እኛ ደግሞ ኢትዮጵያ ካዲዎች አይደለንም። ትብብሩ ግን ለመላው ዓለም ነው እየደገፈን ያለነው እና ዓለም ስለሚደገፈን ደግሞ የገሌ ባንዳ ነው የገሌ የሚባለው ነገር ደግሞ ወሬን ማሰራጨት ነው እንጂ ትርጉም ያለው ነገር እንዳልሆነ ነው ገልጾ እንግዲህ የክልሉ አመራሮችም ይበቃል። በዚህ ላይ አንሙት ትንሽ ሀሳብ ስጠን። እንግዲህ የሀጂ ኢብራሂምም ያለውን ነገር በተመለከተ ስትራቴጂክ ቬግነስን ነው የመረጡት። አገዛዙ በኢትዮጵያ ውስጥ ስላለ ሁኔታ የተሰለፉ ኃይሎች ለህልውና የሚታገሉ ኃይሎች ይህንን አገዛዝ እንዴት እንደሚመለከቱት በግልጽ የሚያሳይ ነው ንግግራቸው። እንደው የእሳቸው ንግግር ላይ የምትጨምረው ሀሳብ ካለ መልካም። ስትለው እንደነበረ ነው ቅድም። እሳቸውም የቀዩ በሬ የጥቁሩ በሬና የነጩ በሬ ታሪክ ነው፣ አማራው ላይ የደረሰው አፋር ላይ ይደርሳል፣ አፋር ላይ የደረሰው ትግራይ ላይ ሌላውም ላይ ይደርሳል በሚል የትብብሩን አስፈላጊነት የነጩ በሬ የበሬዎቹ ታሪክ ማንሳታቸው በደንብ ገላጭ ይመስለኛል። አፋር ላይ በነገራችን ላይ ሀጂ ኢብራሂም የአገዛዙ የመከላከያ ሚኒስትሯ ቤተሰብ መሆናቸው ሲነገር ነው የነበረው። ስለዚህ አፋር ላይ በጣም በከፍተኛ ደረጃ ጉጉሞ ኃይል እያደራጀ ነው ያለው። የክልሉ የጸጥታ መዋቅር በስፋት እየተቀላቀለው ያለ በጣም ከፍተኛ የሆነ ወታደራዊ እንቅስቃሴ ከፍተኛ ሰራዊት ሲያሳይ ነበር። እንደውም ቪዲዮ ላይ እንዳይገባ አድርገው ነው እንጂ ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገ ነው ያለው። ትልቅ አቅም እየገነባ ነው ያለው። ይሄ ሁሉ ግን የሚነግረን ነገር ምንድን ነው? ይህ አገዛዝ እንደ አንድ አካባቢ ያለ የሆነ ቡድን አጠፋ እንበል፣ በመላ ሀገሪቱ እየተደራጀ እየታጠቀ ያለ ኃይል እስከምን የመጣ ነው? እንደው ዝም ብሎ ባዳ ባንዳ እያለ ስለለፈፈ አይደለም። እንደው አማራ ተሳሳተ ካለ፣ ፋኖ ተሳስቶ ነው ካለ፣ ትግራይ ላይ ያለው ነገር ምንድን ነው? አፋር ላይ ያለው ነገር ምንድን ነው? ኦኤንኤልኤፍ ለምንድን ነው? ኦኤልኤ ለምንድን ነው? የቤኒሻንጉል ብሔራዊ ንቅናቄ ምንድን ነው? የበርታ ምንድን ነው? የጋምቤላ የአንድነት የትጥቅ ትግል ድርጅት ምንድን ነው? ይሄ ሁሉ ነገር የሚነግረን ምን ነው የሚለው የዚህን ሀገር አጠቃላይ ሁኔታ የሚያሳይ ነውና ከሞላ ጎደል በየአካባቢው ያለው ማህበረሰብ ከዚህ አገዛዝ የተደቀነበትን አደጋ በውል ተገንዝቧል። በውል መገንዘብና ትግል ማድረግ ብቻ አይደለም፣ የትብብር ማድረግና ይህን አገዛዝ የማስወገድ ጉዳይ ቁልፍ ጉዳይ አድርጎ እየተመለከተን ያለው ይህ አገዛዝ መከፋፈልን፣ መለያየትን፣ ማቃረንን የአገዛዝ ስልት እንዳደረገው ሁሉ እነዚህ ጸረ አገዛዝ ትግል የሚያደርጉ አካላት ደግሞ ከሱ በተቃራኒ የሱን አንቲቴሲስ መሰባሰብን፣ መተባበርን፣ መነጋገርን መርህ አድርገዋል የሚለውን ነገር ነው የምመለከተው። ስለዚህ ከሞላ ጎደል በኢትዮጵያ ያሉ ሁሉም የትጥቅ ትግል ድርጅቶች በዚህ ደረጃ ራሳቸውን እያጠናከሩ በዚህ ደረጃ እየሰሩ ነው የሚሉ ያሉት። ከዚህ ቀደምም የኦጉጉሞን ቃል አቀባይ አቅርበን ነበረኛ። ተስፋ አደርጋለሁ ሰብሳቢውን ሀጂ ኢብራሂምም ወደፊት እናቀርብ ይሆናል። በዚህ ደረጃ
ጸረ አገዛዝ ትግሉ በመላ ኢትዮጵያ መቀጣጠሉን የሚያሳይ ነው። ያገዛዙ ወሬ መሰለቅ ያን ያክል የብዙዎችን ልብ ሊያሸንፍ የሚችል አልሆነም። ሁሉም ይህንን አገዛዝ የህልውናው ስጋትና አደጋ አድርጎ ተቀብሎታል የሚለውን መጥቀስ እንችላለን። ወንድም አብይ አህመድ ዛሬ ችግኝ የተከለ ሲናገር የነበረውን ትንሽ እናሰማ እንሙት። ምን አይነት ምጥ ውስጥ እንዳለ በግልጽ መመልከት እችላለሁ። ስለ ዛፍ ሲጠየቅ ያወራ የነበረው ነገር ሌላ ነገር ነበር የነበረው። ለምን ይሄን አወራ የሚለውን በደንብ መገንዘብ የሚቻል ይመስለኛል። ትንሽ አሰማን ቴክኒሻናችን ምን ሲል እንደነበር። ለሀገራዊ ፍላጎያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸው አስቸጋሪዎች በእጅም አይሉ ማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ያ አንሙት እንግዲህ ስለ ዛፍ ስለ ችግኝ ተከላ ነው የተጠየቀው። ግን አጠቃላይ ቀጠናው ላይ ስላለው አሰላለፍም ጭምር ነው እያወራ ያለው በዚህ ንግግር ውስጥ ማለት ነውና ኢትዮጵያውያን ተቆጥተዋል ይላል። ተቆጥተዋል፣ አብረው ተነስተዋል፣ በጋራ ቆመዋል። አባቶቻቸውም አስቸጋሪ ናቸው። እንግዲህ ከዚህ በፊት እዚህ ይልሃል አንሙት እንግዲህ በጣም በርካታ የኢትዮጵያን ትናንት እንዴት ሲረግም እንደነበረ ይሄ ግለሰብ በተደጋጋሚ የሚያነሳቸው ነገሮች ከኢትዮጵያ ትናንት ጋር ስላለው ጦረኝነትን ሲያነሳ ማርቆስ ሄዶ ያደረገውን ንግግር ትዝ ይልሃል። ጦረኝነትን በተመለከተ ሲያወግዝ እንደነበረ ትናንት በጦረኝነት ከዚህ ጦረኛ ማይንድ እንውጣ፣ ከዚህ ጦረኝነት አስተሳሰብ ይውጣ ማህበረሰቡ እያለ ሚሊታንት ነው ማህበረሰቡ እያለ ሲናገር ነበር የነበረው። ይኮንናል፣ ማህበረሰቡን ሲሰድብ፣ እሴቱን ሲሰድብ የኖረ ግለሰብ ነው። የጅብ ጥላ እያሰሩ እንደዚህ እያለ ይናገር የነበረ ግለሰብ ነው። አሁን ላይ ደግሞ እዚህ ጋር መጥቶ በጋራ ተነስተዋልና በጋራ ሀገራቸውን ሊመክቱ ተቆጥተው ተነስተዋል ይላል። ቅድም አንተ ስታነሳ ከነበረው ነገር ደግሞ ፈጽሞ ተቃራኒ ማለት ነው። አንተ ደጀን የሚባል ህዝብ የለም ዛሬ ላይ። ህዝቡ ከዚህ አገዛዝ በተቃራኒ መሰለፉን የሚያሳይ በብዙ መንገድ ከዚህ አገዛዝ ተቃርኖ ውስጥ የገባበት ልጆቹን የተነጠቀበት በዚህ አገዛዝ ወጥቶ መግባት የማይቻልበት በግብር የተማረረበት በኑሮ ውድነት የተሰቃየበት ከቦታ ቦታ መንቀሳቀስ የማይችልበት ጎረቤት ከጎረቤቱ ጋር የማይተማመንበት እንዲህ አይነት ማህበራዊና ፖለቲካዊ ቀውስ ያለበት ኢኮኖሚያዊ ቀውስ ያለበትን ምህዳር ፈጠረ። ቀጠናው ላይ ኢንሰርክልመንትን ፈጠረ። እነዚህ ሁሉ ባሉበት ሁኔታ ውስጥ ነው ይሄንን አይነት ንግግር ደግሞ ሲናገር የምትሰማው። የምትጨምርበት ነገር ካለ እዚህ ላይ የሚሆነ ነገር በልበት። የተለመደ ነው። ጥቁር ሲሆን ነጭ ነው የሚያወራው፣ ነጭ ያለ ጥቁር ነው የሚያወራው። ምልህ ያቃል የማይሄድባቸው የሀገሪቱ ክፍሎች ምን ላይ እንዳሉ ሊሄድባቸው ያሰባቸው ወይም ለመሄድ የሚሞክራቸው አካባቢዎች ላይ በምን አይነት ሁኔታ እንደሚሄድም ያውቀዋል። የኢትዮጵያ ሕዝብ ምን ላይ እንዳለም ያውቃል። ምንም አያመጣም ብሎ ነው በድፍረት ያለ። ይሄ ደግሞ የብዙ አምባገነኖች ባህሪ ነው። ምንም አታመጡም ነው እንጂ ኢትዮጵያ ሕዝብ እየተባበረኝ ነው ምን እያለ ነው የሚሰራውን ድራማ ያውቃል። ምርጫው ላይ ሰራውን ድራማ ያውቃል። ምክክር ኮሚሽን ብሎ የሚሰራውን ድራማ ያውቃል። ሕዝብ እየተባበረ ምን እያለ የሚለው ነገር እንዳልሆነም ያውቀዋል። መሀል አዲስ አበባ ላይ እንዴት እያደረገ እንደሆነም ያውቀዋል። እና ምልህ እኔ የዚህ ሰው ንግግር ባገኘው መድረክ ሁሉ በቃለ መጠይቁም በሌላውም ምን እያለን እንደሆነ የጨነቀለት ነው። ጭንቀት ነው የምታነበው። አልፈራም ምን አመጣው? ኢትዮጵያውያን አንድ ናቸው ማለት ምን ማለት ነው? ምን ያህል እንደተከፋፈለ ምን ያህል የተከፋፈለ አገርና የፖለቲካ ኃይል እንደፈጠረ ስለሚያውቀው ነው። የህዝብ ድጋፍ ያለው ለማስመሰል ነው ይሄን ሁሉ እያለ ያለውና እኔ የጭንቀት ወሬ የጭንቀት ንግግር አድርጌ ነው የምረዳው ወንድም ማለት ነው። አንሙት በዚህ መልቲናሽናል ማሪታይም ዲፌንሱ ላይ ሐሳብ ከመስጠታችን በፊት ፋኖ አበበ ሙላት እና በተለይ የአሳምነው እዝ ላይ ያላችሁ ልጆች በጣም በርካታ አካባቢዎች ላይ ከማህበረሰቡ ጋር የሚያደርጉት ውይይት አለ። በተመሳሳይ ሚኒሊክ እዝ ላይ በተመሳሳይ እንደዚሁ ሰፊ የሆነ የህዝብ ለህዝብ ውይይት ተጠናክሮ ቀጥሏል። ቴድሮስ ላይ መመለከታለሁ ሰፊ ህዝባዊ ውይይቶች እየተደረጉ ነው ያሉት። ቴክኒሻናችን ይሄንን ብታወጣው ጥሩ ነው፣ ልታሳየን የሚገባ አይመስለኝም። ሐሳብ እናክልበት ብለን ነው ቪዲዮቹን ለአድማጭ ተመልካቾቻችን ማድረስ ብዙም ላይቭ ላይ አስፈላጊ ነው ብዬ ስለማላስብ ነው።
እንደዚህ አይነት ህዝባዊ ውይይቶች አሉ። ህዝባዊ ውይይቶቹ በጣም በስፋት ቅድም እንግዲህ የድምጽ መልእክት ልኬልሃለሁ አንሙት በከሚሴ ዞን ዳዋ ጨፋ ተብሎ በሚጠራ አካባቢ ላይ ነው 5ኛ ሻለቃ የተቆጣጠረችበት አካባቢ ላይ በርካታ ገጠር ቀበሌዎችን ከ11 በላይ ገጠር ቀበሌዎች ህዝባዊ ውይይት እንዲያደርጉ ተደርጓል። በሙሉ ወረዳውን የተቆጣጠረው ኃይል እዛ አካባቢ ላይ ህዝባዊ ውይይት እያደረገ ነው ያለው። በተመሳሳይ ወደ ላይም ስትሄድ በተመሳሳይ ህዝባዊ ውይይቶች ተጠናክረው የቀጠሉበት ሁኔታ አለ። እነዚህ ህዝባዊ ውይይቶች አንድምታቸው ምንድነው? ውይይቶቹንስ እንዴት ተመለከትካቸው የሚለውን ነገር ትንሽ ሐሳብ አክልበትና እንሙት ወደ ሌሎች ጉዳዮች። እንግዲህ ይሄ የተለመደ አሁን ፋኖ እያደረገ ያለው እንዲህ ያለውን ነው። በየቀኑ እያስመረቀ ነው፣ በየቀኑ ያሰለጥናል፣ ይዋጋል፣ በየቀኑ የህዝብ አስተዳደር ስራዎች ይሰራል፣ ከህዝብ ጋር ይወያያል፣ ህዝብን ያዳምጣል። ይሄኛው ለየት ቢለው በዚህ በከሚሴ ዞን የሚባል አገዛዙ በከፍተኛ ደረጃ በጣም በርካታ ኃይል ያሰረገበት አካባቢ በመሆኑ ፋኖ እዚያ ድረስ ገብቶ ነፃ ቀጠናዎች ፈጥሮ ከህዝብ ጋር እንግዲህ ምርቃት ቅድም ብቅ ብሎ የጠፋው ቪዲዮ ላይ የሚያሳየው ሲመረቅ ነው። ፋኖ እዚያ አካባቢ ያሉ የሃይማኖት አባቶች ምርቃት ፋኖ ሲመርቁ ነው። በእርግጥ ከዚህ ቀደምም ወለጋ ላይ ያሉ ወለጋ አካባቢ ያሉ አባገዳዎች ለፋኖ ተመሳሳይ ምርቃት ሲያደርጉ ቪዲዮ አምጥተህ አሳይተህን ነበርና ይሄም ያንን ነው የሚያሳየው። እንግዲህ እዚህ አካባቢ ላይ አገዛዝ በተለየ ሁኔታ ብዙ እንቅስቃሴ እንደሚያደርግ አመራር እንኳን ሲመድብ ከየት አካባቢ አምጥቶ እዚያ ላይ ምደባ እንደሚያካሄድ ታውቀዋለህና ፋኖ በዚያ ደረጃ እነዚህም አካባቢዎች ላይ ገብቶ ተመሳሳይ ውይይቶችን በነገራችን ላይ እኔ የፋኖ ኃይሎች ናዝሬትም ቢሄዱ ጅማም ቢሄዱ አሩሲም ቢሄዱ ህዝቡ ተቀብሎ በተመሳሳይ አቀባበል አድርጎ እንደሚያነጋግሩት ምንም ጥርጥር የለው። እንዳውም አሁን መንግስት ሆናችሁ አሁን ድርጅት ሆናችሁ የሚል ምላሽ ከህዝቡ እንደሰሙ ፋኖ አበበ ሲናገር ነበር። ድርጅት ሆናችሁ ምክንያቱም አየህ ተዋረድ ሲኖር የምትሰራቸው ስራዎች አይነታቸው፣ ስፋታቸው፣ ብዛታቸው ኃላፊነት ሲሰማ ህዝብን ስታዳምጥ ለህዝብ ምላሽ ባለህ አቅም ለህዝብ ጥያቄ ምላሽ ለመስጠት ስትሰራ ዓላማዎችህን ስትናገር በጣም ሰፊ ውይይት ነው የነበረው። ፓሽኔትሊ ነው አቤጺሞ በስፋት ይናገር የነበረውና አስደሳች ነው። ይሄ ለየት የሚለው ደዋ ጨፋ ላይ ነው። በተለያዩ አካባቢዎች ተመሳሳይ ውይይቶች አሉ። በነገራችን ላይ በተለያዩ አካባቢዎች ስልጠናዎች አሉ። የተለያዩ የፋኖ ክፍለ ጦሮች ምን አይነት ሰራዊት እያሰለጠኑ ምን አይነት ሰራዊት እያስመረቁ እንደሆነ ሰሞኑንም ስንመለከት ነው የነበረውና እንዲህ አይነት ሁኔታዎች የቀጠሉ ናቸው። በጣም በርካታ ነፃ ቀጠናዎች ላይ በጣም በርካታ ውይይት በጣም በርካታ ስራዎች በተለይ የፋኖ የህዝብ አስተዳደር መዋቅሩ የጊዜያዊ መንግስት መዋቅሩ የጊዜያዊ አስተዳደር መዋቅሩ ህዝባዊ መንግስት መዋቅሩ እየሰራ እንደሆነ በስፋት መመልከት እንችላለንና ከሚስተሩ ስራዎች መካከል ወደ ሚዲያ የሚቀርቡት እንደውም የተወሰኑት ናቸው። ህዝብ ምን እያለ ነው? ድምጹ ምን ይላል? ምንድነው ጥያቄው? ምንድነው አመለካከቱ? ስለ ትግሉ ምን ይላል? ስለ አገዛዙ ምን ይላል የሚለውን ነገር ብትሰማ በጣም ብዙ ሰፊ ነገሮች ናቸው ያሉት። ነገር ግን እነዚህን ድምጾች ማሰማት ሌላ የዲጂታል አፈና መልእክት ተደርጎ የተወሰዱብን ስለሆነ ነው ማናቀርባቸው እንጂ በአጠቃላይ ፋኖ ዘርፈ ብዙ ስራዎች ውስጥ መሆኑን ያሳያል። አመሰግናለሁ አንሙት። ትንሽ በዚህ የዚህ የህብረ ብሔራዊ የባህር ኃይል መከላከያውን በተመለከተ ትንሽ የምትጨምርልን ነገር ካለ ፕሮግራማችንን ከማጠናቀቃችን በፊት ሰዓታችን ሄዷል። ግን ላይ ሐሳብ ብታክልበት። እንግዲህ የብልጽግና አገዛዝ እንደምታውቀው ዘብ ይወዳል። የሥርዓቱ ዘብ የራያ ዘብ ነው ሲል የሚውለው በሱ ቋንቋ የቀይ ባህር ዘብ ተቋቁሟል ነው የምለው። በሱ ቋንቋ የማሪታይም ሴኩሪቲ የቀይ ባህርና አካባቢውን ደህንነት ለማስጠበቅ የሚያስችል ወታደራዊ ትብብር መፈጠሩን የሚያሳይ መረጃ ነው። ይህንን ሳውዲ መራሽ ነው፣ በሳውዲ አስተባባሪነት ተቋቋመ ነው። ከዚህ ቀደም በነገራችን ላይ ከዚህ በፊት ተመሳሳይ የቀይ ባህር ደህንነት የማሪታይም ሴኩሪቲ ውይይቶች ካይሮ ሲካሄዱ ነበር። ሳውዲ አረቢያ በተለያዩ አካባቢዎች ላይ ሲካሄዱ ነው የነበሩት እና የቀይ ባህር ደህንነትን ጉዳይ በተመለከተ ሲወራ ማን ነው የሚመለከተው የሚለው ነገር ትልቅ አጀንዳ ነበረ። የቀይ ባህር ደህንነት የማን ጉዳይ ነው? ኦኬ ዓለም አቀፍ የባህር መስመር ነው፣ ሁሉንም ይመለከታል የሚለው ነገር እንዳለ ሆኖ ግን በተጨማሪና በዋነኛነት የአካባቢው ሀገራት
የአካባቢው ሀገራት የዚህ ባለቤት እና ባለድርሻ ሆኖ መስራት አለባቸው የሚለው ነገር በስፋት ሲነሳ የነበረ ነው። የዚያ ቅጥያ ይመስለኛል። እንግዲህ በሌላ ረገድ የየመን ሀውቲዎች ከሳውዲ አረቢያ ጋር በገቡት ቅራኔ ሰሞኑን በደረሰው ጥቃት ከሱ ጋር ተያይዞ እንግዲህ የቀይ ባህር እና የዓለም አቀፍ የማሪታይም ሴኩሪቲን እናረጋግጣለን የሚል ወታደራዊ ትብብር ነው የተፈጠረው። ይሄ ወታደራዊ ትብብር ትልቅ ትርጉም ያለው ነው። ይሄ ወታደራዊ ትብብር ስለዚህ እና አብይ አህመድ የሚፎክሩበትን የቀይ ባህር ባለቤትነት ወይም የባህር በር እናገኛለን የሚለውን ጉዳይ ከዲፕሎማሲ አልፎ በኃይል የማስፈጸም ሁኔታቸው ላይ ምን ተጽዕኖ ሊኖር ይችላል የሚለው ነገር የራሱ የሆነ አንድምታ እንዳለው መረዳት እንችላለን። ምክንያቱም የማሪታይም ሴኩሪቲ የባህር መስመር የዚህን የባህር የንግድ መስመርን ደህንነት የማስጠበቅ ጉዳይ የጋራችን ጉዳይ ነው የሚሉ የአዋሳኝ አገራት ወታደራዊ ትብብር ነው። ይሄ ወዴት ሊያድግ ይችላል? ምን ሊያመጣ ይችላል? የበለጠ በቀጠናው ላይ ፉክክር ሊፈጥር ይችላል ወይንስ እንዳንድ አስተማማኝ ኃይል ታይቶ ቀጠናውን ወይም የባህር መስመሩን ለማረጋጋት የሚረዳ ይሆናል የሚለውን ወደፊት የምንመለከተው ይሆናል ብዬ ነው የምጠብቀው። ወንድም አለም እንግዲህ ከሞላ ጎደል የዚህ ቀጠና ሁኔታ በዚህ ልክ አዳዲስ አጋርነቶች፣ አዳዲስ ቅራኔዎች፣ አዳዲስ ፉክክሮች እየወለደ በዚህ ደረጃ አድጓል። እንግዲህ የግብጾችና የሳውዲ የቀይ ባህርን አጀንዳ በከፍተኛ ደረጃ ይዞ መምጣት በተለይ አገዛዙ እንደ ቀልድ ብድግ አድርጎ ሲለው ሲናገረው የነበረውን አጀንዳ ምላሽ ለመስጠት የሚመስል ነው በኔ አረዳድና ከሞላ ጎደል በዚያ ልክ ነው የምመለከተው። ምናልባት እንግርቱ ካለ ልታስተናብተን ትችላለህ። ከሞላ ጎደል በጉዳይ ላይ ያለኝ አስተያየት አንሙት አሁን ባለኝ መረጃ አገዛዙ ከደሴ ከተማ ከባንኮች ገንዘብ እያሸሸ መሆኑን ሰምተናል። እንግዲህ ጀመረ ማለት ነው መሸሹን። በፊትም እንደዚሁ ገንዘብ ሲያሸሽ ነበር የነበረው። አሁን ከበርካታ አካባቢዎች ላይ ገንዘብ እያሸሸ መሆኑን ጽፈውልናል። በነገራችን ላይ የእኛን ፕሮግራሞች እየወሰዱ የሚያሰራጩ ምንም ሳይለፉ ማለት ነው የሰውን ፕሮግራም ወስደው ከዩቲዩብ ኮፒራይት ውጪ ለምሳሌ ተራራው ኔትወርክ የሚባል ተራራ ሚዲያ ኔትወርክ የሚባል ከቨር እየቀየረ የእኛን ባክግራውንድ እየቀየረ የእኛን ፕሮግራሞች እየወሰደ የሚጭን እንደውም እዛ በጣም ብዙ ጥፍ ነው የምንታየው። ያው እኛ እዚህ ሻዶው ስላለብን ማለት ነው። እንደዛ የሚያደርጉ አሉ። የእኛን ፕሮግራሞች እየወሰዱ በተለያየ የዩቲዩብ ቻናሎቻቸው ላይ የሚጭኑ ብዙዎቹን እንግዲህ ባሉበት አካባቢ ያው ኢሜይላቸውንም ምናቸውንም ለማግኘት ጥረት እያደረግን ያለ ነው። እናንተም አድማጭ ተመልካቾቻችን ስታገኙ ሪፖርት እንድታደርጓቸው እነዚህን ቻናሎች ኤቢሲ ብሬክዳውን @ABC ብሬክዳውን ላይ ብቻ ነው የኤቢሲ ቻናል ያለው ይሄ ፕሮግራማችን የሚተላለፈው ማለት ነው። ኤቢሲ ብሬክዳውን ላይ ሌላ ቦታ ሄዳችሁ ብታዩ ለኛ አጠቅሙንም ባይዘው ለኛ ምንም ክሬዲት አይኖረውም። ሌላ ቦታ ላይ ፕሮግራሙን ብታዩት ማለት ነው። የኛን ፕሮግራም ሰርቀው ነው እያስተላለፉ ያሉት። ሌሎቹ ባክግራውንዱን እየቀየሩ ተምኔሉን እየቀየሩ ምናምን ነው የሚያስተላልፉት። እንዳልኩት መጠነ ሰፊ እነዚህ ልጆች በተለያየ ቦታ ላይ ያሉትን አክሰስ ለማድረግ እየሞከርን ያለ ነው። በተለይ የኛ ህግና ክትትል ክፍል ይሄንን ላይ ያገዘን ያለው ብዙዎቹን አስነስተናል። አሁንም በተደጋጋሚ እንደዛ ያደርጋሉ። ያለፉበትን ያልሰሩበትን በጣም ሰንካላ ሐሳብ ነው። በነገራችን ላይ የአብይ አህመድ ጭንቅላት የሚፈጥራቸው እና ያስተሳሰብ የሚፈጥረው ኃይል እንደሆነ ገነዘባለሁ። ኤኒዌይ እንደዛ ሪፖርት አድርጉ እናንተም እኛም በራሳችን መንገድ እንሄድበታለን እንደዛ አይነት ፕሮግራሞችን። ከዛ ውጪ ኤቢሲን አግዙ። ኤቢሲን የምትደግፉባቸው በርካታ አማራጮች አሉ። ዜልና ካሻፕ ሲደመር 1723093725 በዋትስአፕ ፕሮግራሞቻችንን እንደዚሁ ብትልኩልን ደስ ይለናል። ሌላው መረጃ ስትልኩልን የተጣሩ የተረጋገጡ መረጃዎች ብቻ ወደኛ እንዲመጡ እንድታደርጉ። ከዛ ውጪ መረጃ የምትልኩልንን ሰዎች የምትልኩልንን መረጃ ጠቃሚነቱንና የጠቃሚነት ሚዛኑን ለክተን ነው እንደዛ የምናደርገው የሚለውን ነገር እንድታውቁት ነው። ስቲከር የገዛችሁ ከኛ ጋር ስለነበራችሁ ስላደረጋችሁት ድጋፍ ሁሉ ከልብ አመሰግናለሁ። ሰብስክራይብ ሳታረጉ እንዳትወጡ ይሄን ቻናል ሰብስክራይብ አድርጉ። በተመሳሳይ በኋላ ላይ በሌሎች ፕሮግራሞች ነገም በሌሎች ፕሮግራሞች እንገናኛለን። ቆይታችን መልካም ቆይታ ስለነበረ ከልብ ነው የማመሰግነው። አንሙት ምሽት ያማረ ይሁን። እናንተም አድማጭ ተመልካቾቼ ለጊዜያችሁ ከልብ አመሰግናለሁ። ጤና ይስጥልን።